የእኔ እኮ የቤቱ አባወራ ነኝ። እንደ ህፃን ልጅ እንደዚህ ታጣጥፈኛለህ እንዴ? የምን አባወራ ነው? የእግዚአብሔር ቤት ነው ብዬ ማስገባው አይደለ እኮ። ያው ግን አሁን ጨርሳለሁ። ስለዚህ ያስፈልግ አይደለም ከዚህ በኋላ ያለው። አልጨረስኩም። በጨርስማ ያው ጨርሻለሁ። በቃ እንሂድ ብላለሁ። ሽልማቱንም እንሄዳለን። እሷን ደህንነት አይተን ከዛ በኋላ እንሄዳለን። የባለቤቴ ደህንነት የሚያገባኝ እኔን ነው እንጂ አንተን ነው? ሁላችንም ይመለከተናል። አይ ባለቤቴ መጠበቅ የራሴ ኃላፊነት ነው። ዋየው እየረበሻችሁን እኮ ነው። ሽልማት ትላለህ። ምንም ሽልማት በሌለበት አድክማ ደግሞ አሁን ሌላ ነገር ታመጣለህ እንዴ? እንዴ እሱ ይወጣል እኮ እዚህ የሚቆይ መሰለሽ እንዴ? እገልሻለሁ። ዝም ብትይ ይሻላል። እየወነጀልከኝ እኮ ነው። በተረጋጋ የሚባል እየወነጀልክ ነው እንዴ? ወንጀለኛ እያደረክ ነው። እኔ ምንም ባለቤቴ ምንም ሳላደርጋት የሆነ ነገር አድርጋል እያልክ አይደል? ባለቤት ምንም ካላደረገች እስካሁን ድረስ ያልወጣሽ ስለሚመታሽ ነው አይደል? ምንም አልሆነችም አልኩህ አይደል? አንተ ዝም በል በቃ። አንተ ካንተ ጋር እሷ ጠርታ ነው የመጣው። የምትሰራውንም ታውቃለህ አይደለ? ምንድን ነው የምትሰራው? የመጣኸው ሽልማት ልትሸልም ነው ወይስ ስለሷ ለማውራት ነው? ምንድነው? ና ልፍታ እስኪ። ምን ልታመጣ ነው አንተ? ምን አባል ልታመጣ ነው እንዴ? በገዛ ቤቴ ቆይ ስትፈታኝማ ያሳያለሁ። አይ የኛ ሽልማት አያስፈልገንም። ያው የሰራንበትን ነው የምናገኘው። ደግሞ የሰራንበት የሚያሸልም ነገር ካለ እንግዲህ የምናውቀው ነገር የለም። ጥያቄህ ግን ደስ እያለኝ አይደለም። ምንድነው ችግሩ? ማለት አንድ ነገር ላይ ትኩረት አደረክ። ምን ላይ አደረኩ? እስኪ ንገረኝ። ከተሳሳትኩ እንዳለ ነው። ጥያቄ ሁሉ ባለቤትህ ነው። ከዚህ በኋላ ደግሞ ኃይል እጠቀማለሁ። ምንም ኃይል አስፈላጊ አይደለም። ባለቤቴ እኔ ነኝ የማዝዘው። አይ ጥያቄህ ደስ የሚል ነገር አይደለም። አሁን ጥያቄህ ሽልማት ብለህ ነው የመጣኸው። ጥያቄህን ከጨረስ ብትወጣልኝ ደስ ይለኛል። አንዳንዴ ዱላ ይዤ ነው የምነሳው ከተቀመጥኩበት። ይሄ ጎኔ ኩላሊቴ ምናምን በቃ ሙሉ ነገር በቃ እንትን ብሏል፣ አልሰራም ብሏል። አይ አስፈላጊ አይደለም እንዳልኩ ጥያቄዎችን ሙሉን ይመልሳለሁ። እስካሁን ጠይቀኸኝ ያልመለስኩት ጥያቄ አለ? አዎ አለ። ስለ ባለቤት አልመለስክልኝ። ይኸው ስለ ባለቤት እኮ ነግሬሃለሁ። እንዴት እንደተዋወቅን ነግሬሃለሁ። ምንድነው የምትሰራው ነግሬሃለሁ። ሁሉን ነግሬህ አይደል? ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው መረጃ አለ ስላለችኝ እንግዲህ ቤቷ ውስጥ ተገኝቻለሁ ማለት ነው። እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ማለት ነው። የኔ ቤተሰብ የሆናችሁት ደግሞ ሀሳብ አስተያየታችሁን ልክ እንደተለመደው ኮሜንት ሴክሽን ላይ እየገባችሁ መጻፍ ትችላላችሁ ማለት ነው። ለብዙ ሰው እየተዳረሰ ስላልሆነ ቪዲዮዬ ሼር በማድረግ የሁል ጊዜው ትብብራችሁን ከእናንተ ጠይቃለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እህቴ እንደምን አለሽ? እግዚአብሔር ይመስገን። ሰላም ነው? እንዴት ነሽ? አለሁ እግዚአብሔር ይመስገን ሰላም ነው። እሺ ስም አልበል? ሄርሜላ እባላለሁ። እሺ ሄርሜላ፣ ምንድነው ዛሬ ልትነግሪና የፈለግሽው ነገር? እስኪ ንገሪኝ። ዛሬ ልነግርህ የፈለግኩት በመጀመሪያ በጣም ነው ማደንቅህ። በጣም ጥሩ ነገር ነው እየሰራህ ያለኸው። የብዙ ሰው እንባዎችን እያበስክ ነው። በጣም ብዙ ጊዜ አንተን ለማግኘት ሞክሬያለሁ። ቴሌግራም ላይ ቴክስት አደርግልሃለሁ ብዙ ጊዜ በቃ ሞክሬያለሁ እና በተራም ሊሆን ይችላል ብዬ አስቤ ስጠብቅ ነበረ፣ ተስፋ ላለመቁረጥ ማለት ነው። አሁን ስለመጣህና ስላገኘሁ በጣም ነው ደስ ያለኝ። እሺ እኔም ደስ ብሎኛል። እና በጣም ቁም ነገረኛ ነህ። ጥሩ ነገር ነው እያደረክ ያለኸው። በርታ፣ በዚሁ ቀጥልበት። እናመሰግናለን። እኔ አሁን ልልህ የፈለግኩት ስለ ጓደኛዬ ነው። አንድ ጓደኛ አለችኝ፣ አብሮ አደጌ ናት፣ መዓዛ ትባላለች። በጣም ብዙ በደል እየደረሰባት ነው፣ በጣም ብዙ ማለት ነው። ለዛ በባለቤቷ ነው። ያንን እስቲ ላሳውቅህ ብዬ ነው። መፍትሄ አንተ አታጣምና ለብዙ ሰዎች ስትደርስ ስላየው ለእሷም እንድትደርስላት ብዬ ነው እና ያንን ልነግርህ ነው እዚህ ድረስ የጋበዝኩ። አክብረኸኝም ስለመጣህ በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። ስለዚህ ምንድን ነው አሁን ከባለቤቷ ጋር ነው ግጭት ያለው? አዎ ባለቤቷ በጣም ከባድ ሰው ነው። እኔ አብረን ያደግነው ከኔ ጋር በጣም የልጅነት ጓደኛዬ ናት። አብረን ነበረ፣ ክፍለ ሀገር ነው ተወልደን ያደግነው፣ አብረን የተማርነው ምናምን እና ወደዚህ መጣን። ወደ አዲስ አበባ ስንመጣ ጓደኝነታችን እየቀጠለ ነበርና እሷ ወደ ሌላ ስራ ውስጥ ገባች። ያ ነገር ደግሞ ሊያስማማን አልቻልንም። ያው በራሷ ሴቶች ችግር የለውም ማለት በግልጽ ነው ማውራት ያለብሽ። እሺ ችግር የለውም። ያው ሴተኛ ዳሪ ሆነች ማለት ነው። ስትሆን ያ ነገር አራራቀን። ተይ ስላትም አልሰማ ስላለችኝ ተመቻትና ያ ነገር አራራቀንና በመሀላችን ብዙ ክፍተት ተፈጠረ። እንደ አጋጣሚ ሆኖ እዛ እንግዲህ ከከስተመሯ ይሁን ብቻ የሆነ ፍቅር ያዛትና
ወደ ትዳር ዓለም ውስጥ ገባች። ከዛ ተመልሰን መገናኘት ጀመርን። በጣም ደስ አለኝ፣ ያንን ስራ ስለተወች ደስ አለኝ እና መገናኘት ጀመርን። መልሰን ጓደኝነቱን ቀጠልን። ከዛ በቃ እንደዛ እያለ ቤት ተከራይተው ነው የሚኖሩት። እዚህ አካባቢ ቤት መፈለግ ጀመርኩኝ ለሷ እና አጋጣሚ ከኔ ቤት ቀጥሎ የሆነ ቤት አለ። እዛ ሲለቀቅ እዛ ጠራኋቸውና እዛ ገቡ እና በቃ ማታ ማታ የምትሰማው እኔ እንጃ ብቻ በጣም ብዙ ነገር ነው የምሰማው። ይሰድባታል፣ ይደበድባታል፣ ጩኸት አለ። ሰክሮ ነው የሚገባው። በቃ በጣም ነው የሚበድላት። እንጃ እኔ የአበሻ ወንዶች ምን እንደሆነ ችግራቸው አላውቅም። የሱ ደግሞ ይለያል፣ በጣም ይለያል። በቃ ጩኸት ነው። እንዳልሄድም ይከብዳል በጣም ስለሚመሽ እንትን ላለው ፈራለሁ የሰው በር ሄዶ ማንኳኳት እና እየሰማው ጠዋት ላይ ስጠይቃት ትነግረኛለች ሁሉንም ነገር። በቃ በጣም ተበድላ ነው የኖረችው። እንዳትሄድም ስራም አስቁሟታል። ስራ እንዳትሰራ አድርጓታል። ከቤት አትወጣም። በቃ በጣም ብዙ ነገር ነው የሚበድላት። አሁን ራሱ በጣም ያረጋት ነገር አለ እና በጣም ነው የምታሳዝነው። እኔ እንጃ ምንድነው ምክንያቱ? ይህን ለማድረግ ምክንያት ምንድን ነው አለ። ይህን ነገር አሁን እያደረገው ነው። ምንድን ነው ምክንያቱ? ምክንያቱን እኔ አልጠየቅኩትም። እንደሚመስለኝ ሌላ ሴት ልትኖር ትችላለች ብዬ ነው የማስበው። ወይ ቤቱን ለቃ እንድትወጣለት ነው። አንድ ሰው እኮ በጣም የሚቀጠቅጥህ የሆነ ነገር የሚያበዛብህ ከሆነ ከአጠገቡ ዞር እንድትል ፈልጎ ነው። እሷ ደግሞ ገንዘብም የለኝም ትለኛለች። እንዴት ሄዳለሁ ቤተሰብ ጋር? ሂጂ ብያታለሁ እኔ። በቃ ይህንን ሰው ተይው፣ ይቅርብሽ፣ ምንም አይጠቅምሽም። አንተ አብረህ በፍቅር ካልኖርክ አንድ ቀን አይንሽን ነው የሚያጠፋው እላታለሁ። ጠዋት ሳገኛት አይኗ በልዙ ነው። በቃ እንጃ ታሳዝንሃለች። እና ብታያት እኔ እንጃ እኔ በቃ አላቅም። በጣም ነው የምታሳዝን። እና በቃ ታዩ ስላት እንዴት ብዬ ልሂድ? ቤተሰብ ጋር እንዴት ባዶ እጅ ይሄዳል? ምን ይዤ ትልሃለች። ይኸው ምን ይዤ ስትል እሱም በቃ ውጪልኝ ነገር ይሁን፣ ምክንያቱም ምን እንደሆነ አላውቅም። እኔ አብሾ ይኖርበት ሲጠጣ በቃ ይጠጣል፣ ይመጣል፣ ይቀጠቅጣታል። በየቀኑ ነው እንግዲህ የሚቀጠቅጣት፣ በየቀኑ ማለት ነው። ምንድን ነው የሚሰራው እሱ? በምን ስራ ላይ ነው የሚገኝ? ባለቤቷ ነጋዴ ነው ያለችኝ። እኔ ብዙም ጓደኞቿም እንዲመጡ ስለማይፈልግ እሱ እያለ አልሄድም ቤቷ። እሱ ከሌለ ነው ማገኛት ወይ ደግሞ እጠራታለሁ። እሱ ካለ ምንድን ነው ችግሩ? እሱ ካለ ምንድን ነው ችግሩ ላንቺ? እሱ አይፈልግም ሰው እንድታገኝ። ለእሷ ብዬ ነው። ምንም ሰው እንድታገኝ አይፈልግም። ከሰው ጋር እንድትገጥም አይፈልግም። በቃ ብዙ ሚስጥር የምታወጣበት ይመስለዋል። ይሁን አላቅም። ምን የተደበቀ ነገር እንዳለው አላቅም። ግን በጣም ነው እንትን የሚላት። በቃ ከቤት አስሮ ነው ያስቀመጣት። አያስወጣትም ከቤት። ስራዋን አስቆማት። ምንም ነገር አሰራም ልጅቷና ታሳዝናሃለች በጣም። ያንን እኮ በጣም ሲጨንቀኝ እንደው ምን ባረግ ይሻላል ብዬ ነው አንተ ጋር እንደዚህ ስጨቀጭቅህ የነበረው መፍትሄ እንድትፈጥርላት። አሁን ማለት እሷን ስታወሪያት መቼም ገብተሽ እሷን የማግኘት አጋጣሚዎች አሉ። እሱ ሲሄድ አይደል? በዛ ሰዓት ወደ ህግ አካል መሄድ የለባትም? ማመልከት የለባችሁም ወይስ አንቺ ያደረግሽው ነገር የለም? እስኪ ንገሪኝ ስለሱ። እኔማ ለአንተ ከማሳወቅ ውጭ ለህግ አትሂጂ ነው የምትለኝ። ትፈራለች። ህጉም ያው ላያስሩትም ይችላሉ፣ መልሶ ሊገለኝ ይችላል ብላ ነው የምትፈራው። በህይወት ልቆይ፣ ቤተሰቦቼን በህይወት ቆይቼ ማየት እፈልጋለሁ ነው የምትልህ እንጂ እኔ ብዙ ጊዜ እንክሰሰው ብያታለሁ። ለህግ እናቅርበው ስላት ኧረ ነገስ ማን ያየኛል ትላለች። በቃ ትፈራለች እሷ። ለዛ ህግ ጋርም አልሄድንም። በቃ እኔ አንተ ጋር ስመጣ የመጀመሪያ በቃ ለማንም አላሳወቅኩ። ሲጨንቀኝ ነው ለአንተ ያሳወቅኩት፣ ግራ ሲገባኝ እና እሷም በጣም ስለምትፈራ የትም አልሄደች። እኔ እንዲሁም እዚህ ከመጣች በኋላ በቃ ትንሽ ትሻላለች። መቼም ምን ያወራታለሁ፣ ምንም ነገር የምታካፍለው ሰው ስላገኘች ትንሽ ቀለል ያላት ይመስለኛል። እንደነገርሽኝ ከሆነ አሁን ከክፍለ ሀገር ጀምሮ ትተዋወቃላችሁ። እንደዛ የሚሆን ከሆነ ቤተሰቧን ለማወቅ ለአንቺ ይቀልሻል ብዬ አስባለሁኝ። እና ያለውን ነገር ለእነሱ ለመንገር አልሞከርሽም? ምክንያቱም አሁን እቺ ልጅ የምትደበደብበት ምንም ምክንያት የለም ብዬ ነው የማስብ። ምክንያት ቢኖርም እንኳን የመደብደብ መብት የለውም። ግን ቤተሰብ ደግሞ እዛ አንተ እዚህ ስትሆን በቃ ደልቶ የምትኖር ነው የሚመስላቸው። ትሰራለህ፣ ታገኛለህ፣ ምናምን ሀብታም ነው የምትመስላቸው። ስለዚህ ለእነሱ እንዲህ አይነት ነገር ማሳወቅ ይከብዳል።
ከኛ ብዙ ነው የሚጠብቁት። እኔም አሉ ቤተሰቦቼ ብዙ ነገር ይጠብቃሉ ከኛና እንደው ቢመቻችልኝ ጠርቅም አድርጌ የእሷንም ቤተሰብ የምጠይቅበትን ይዤ እሄዳለሁ ነው አላማዬ። አብረን እንሄዳለን ነው። ስለዚህ አላሳውቃቸውም ብዬ ነው ያሰብኩት። ለምን ደልቷት የምትኖር ነው የሚመስላቸው። እነሱ እዚህ ያለውን ችግር አይረዱም። በቃ ጥሩ ኑሮ አግብታ ልጅ ጥሩ ኑሮ ነው የምትኖረው ምናምን ብለው ነው የሚያስቡት። ለዛ ነው የከበደኝ እኔም ለእነሱ ማሳወቅ እንጂ አሳውቅ ነበረ። ግን ያው ሊመጡ ይችላሉ፣ ጥሩ ነገር አይፈጠርም። ቅድም ያው ወደኋላ መለስ ስላደርግሽና ሌላም የከፋ ነገር አድርጓታል ብለሽኛል። መጀመሪያ ያለውን ነገር ልወቅ ብዬ ነው እንጂ ምንድን ነው የከፋ ነገር ያደረጋት ምንድን ነው? በጣም ከባድ ነው። እሷ ራሱ በቃ ከብዷት ነው የነገረችኝ። የሚገርም ለማውራት ራሱ ከበዳት። እንዴት አስችሏት በጣም ስትጮህ ሰምቻለሁ። እና ምን እያደረጋት ነው ብዬ በጣም ጨንቆኝ ነበር። ለመሄድም ፈራው። እዚህ አካባቢ ያለውም ሰው ስለለመደው ዝም ነው የሚለው። በቃ እነዚህ ልማደኞች ብሎ ዝም ነው የሚለው እና በጣም ተጨንቄ ነበረ። የዛን ቀን በጠዋት ስሄድ ያው የሶማሌዎቹ ባህል ታውቃለህ መቼም። ምንድን የሶማሌ ባህል ምንድን? እነሱ እንደሚያደርጉት ማለት ነው። ሰፍቷታል። አዎ እኔ ሌላ ወንድ ጋር ትሄዳለች ብሎ አስቦ ይሁን መሽኛውን የሰፋው ስልኳን እንኳን ይዞባት ነው የሚሄደው። ከስንት አንዴ ነው ስልክ አጠገቧ የሚሆነው። በስልክ እንኳን የሚያወራት ሰው የለም። ግን እሱ ያለማመን ጉዳይ ይሁን ምን አስቦ ይሁን አላውቅም፣ እንደ ሰፋት ነገረች። ኧረ ጉድ እኮ ነው። ምን ማለት እንዴት ነው? እኔ ራሱ ለእንደዚህ ነገር ሰማ ለመጀመሪያ ጊዜ ነው። ምን አስበው ነው ሰፍቶት መሄድ? እኔ አላውቅም። ወይ እንግዲህ የበፊት ህይወቷን ስለሚያውቅ አርፋ አትቀመጥም ብሎ አስቦ ሊሆን ይችላል። እንደዛ አስቦ ይሆናል ብዬ ነው የምገምተው፣ እንደ እኔ ግምት ማለት ነው። ግን እሱ ወይ ደግሞ የኔም ካልሆነች ሌላም ሰው ምንም ብሎ አስቦ የሚሆን ምን እንደሆነ ሀሳቡን የራሱ አልገባኝም። ኧረ ጉድ! በጣም የሚገርም ነገር ነው። እኔ እንደዚህ አይነት ነገር ሰምቼ አላውቅም። ማለት በዚህ በሰለጠነ ዘመን እንደዚህ አይነት ነገር ይደረጋል ብሎ ማሰብ ራሱ በጣም ከባድ ነገር ነው። ይህን ነገር ነገረች ላንቺ? ይሆናል ብላ እኔ ነገረችኛው። ምንድን ነው ረዥም ሰዓት ነው ጩኸቱ፣ ህመም እንደሆነ ይታወቃል። በቃ የሆነ ምጥ የተያዘች ነው የምትመስለው ድምጿን ስሰማው ማለት ነው። በቃ እንዴት አስችሉኝ እንደነጋ አላውቅም። እንቅልፍ ሳይወስደኝ ነው የነጋው። ነግቶ ወጥቼ እስክጠይቃት ማለት ነው። በጣም የሚገርም ነው። አሁን የነገርሽ ነገር ማለት እንደዚህ ማን ነው ስልጣን የሰጠው ይህን ነገር የማድረግ? ሰውየው ሲጀመር በጣም ጨካኝ ነው፣ በጣም ማለት ነው። አይደለም ይሄን ነገር ከዚህ በላይ ማድረግ የሚችል ሰው ነው። የኢትዮጵያ ወንዶች እንዳለ እንደዚህ አይደሉ እንዴ? የኢትዮጵያ ወንዶች እኮ በጣም መማታት ይወዳሉ። የሆነ ነገር ሲያዩ በቃ አላቅም፣ በጣም መማታት ይወዳሉ። ሲጀመር የኢትዮጵያ ወንድ አያስፈልግም። በጣም ባለጌዎች ናቸው። በዱላ ነው የሚያምኑት። ለዛ እሱም እንደዛ ነው። እሱ ደግሞ የባሰ ነው፣ ይለያል። ስማ ሁሉም ሰው ወንዶች ሁሉንም ወንድ መወከል አይችሉም። ሴቶችም እንደዛው መወከል እንደማይችሉት አለ። አዎ ስል ሁሉም ሳይሆን አብዛኛው ወንድ እንደዛ ነው። አሁን ሌላም ጓደኛ አለች፣ እሱ እንዲሁም አላገባትም፣ ገና ፍቅረኛዋ ነው። ይቀጠቅጣታል፣ ይመታታል ምናምን። ስለዚህ ምን ይሰራል ወንድ እላቸዋለሁ። እንዲህ የሚማታ ከሆነ ምን ይሰራል የኢትዮጵያ ወንድ? ቢቀርስ ወንዱ ሳይሆን ሴቱ እየተመታ ምን ይሰራል? ምንድን ነው የሚመታ ነው? የሚመታበት ምክንያት ምንድን ነው? እንደ ልጅ ቶሎ ቶሎ ስለሚያጠፉ ነው ወይስ ምንድን ነው ችግሩ? ያው የሚያስርህ ነገር አለ። አንዳንዴ ልጅ ሊያስርህ ይችላል። አንዳንዴ ደግሞ መሄጃ ከሌለ ቤተሰብ በአቅራቢያ ከሌለ እየተመታ ትኖራለህ። አንዳንዴ ደግሞ ፍቅር ነገ ይለወጣል ከነገ ወዲያ ምናምን እያልክ እስኪለወጥ ትጠብቃለህ። በጣም የምትወደው ከሆነ ወይም ደግሞ እስክጠላው ብላ ልጠብቅ ትችላለች ስትመታ። ስለዚህ በሁሉም በየራሱ ምክንያት ነው እየተመታ ዝም ብሎ ችሎ የሚኖረው። እና እኔ እንኳን እግዚአብሔር የኢትዮጵያ ወንድ አያገናኝም። እንደሱማ ይባልም ሙሉ በሙሉ አይፈረጅም፣ ነውርም ስለሆነ በጣም ብዙ መልካም ሰዎች ስላሉ። ነገር ግን ያው እንደዚህ አይነት ሰዎች ሲኖሩ ደግሞ ለሕግ መቅረብ ያለበት ለሕግ መቅረብ አለበት፣ መጠየቅ ያለበት መጠየቅ፣ በሽማግሌ መጠየቅ ያለበት ደግሞ በሽማግሌ መመከርን ያለበት እና እንደዛ ነው ብዬ ነው የማስብ እኔ እንደራሴ አስተሳሰብ። እና ይህን ነገር አሁን ካደረገው ቆይቷል። አሁን ይህን ጭራሽ መሽኛዋን ሰፋት እያልሽኝ በጣም የሚገርም ነገር እኮ ነው የነገርሽኝ። ስንት ቀኗ ነው አሁን ይሄ እንደዚህ ከሆነች?
ትናንት ነው የነገረችኝ። እኔ ከትናንት ወዲያ 3 ቀን ምናምን ቢሆናት ነው ጠዋት በቃ እንደዛ ስቃያን ስታይ ስላደረች እኔም እንቅልፍ አልወሰደኝም። ጠዋት ደግሞ እንደ ኖርማል ሰው ነው ተነስቶ የሚሄደው ምንም በደል እንዳልሰራ ምናምን በቃ ምንም ጥፋት እንደሌለበት ወጥቶ ሲሄድ ሄድኩኝ። እኔ ሄጄ ስጠይቃት በቃ በጣም ስታለቅስ ነበር። በጣም ነው ያዘንኩት ስትነግረኝ። እውነት ህግ የለም እንዴ? በቃ ህግ ጋር እንሂድ ነው ያልኳት። አሁን የመጨረሻው ኧረ ተይ አለች። ለዛ ነው አንተንም ስጠራህ አልነገርኳት። በቃ አንተ ትሻላለህ፣ ለህግም ለማቅረብ ለምንም አንተ ትሻላለህ፣ ተሰሚነት አለህ ብዬ ቀጥታ በቃ ወደ አንተ ነው እንትን ያልኩት እንጂ ይሄ ሳይደርስባት ባገኘ ቴሌግራም ላይ ቴክስት አረግልህ መልሰልኝ ቢሆን ኖሮ ይሄን በደል አይደርስባትም። ቴሌግራም ላይማ ሁሉም ይጽፋል ገብቻል። በአንድ ሰዓት 80 ሰው ሊጽፍ ይችላል ቴክስትና ሁሉንም መመለስና ማስተናገድ አችም ማለት አሁን ራሱ ከዚህ ጊዜያችን የምናጠፋውን እዩ። ወደዛ ክትትል የምናደርጋቸው ብዙ ሰዎች አሉና ቶሎ ቶሎ ሶሻል ሚዲያ ለመግባትም ራሱ ፍላጎትም አይኖረኝም እና ያው ስራ ከመብዛት አንጻር ነው ከሌላ ነገር አይደለም። ነገር ግን አሁን የነገርሽኝ ነገር ይሄ ጭራሽ እስከ መስፋት የደረሰ ሰው እሷም ተሰፍታ አሁንም ደግሞ ጭራሽ ቁጭ ብላ ነው የምትጠብቀው። አሁንም ሲመጣ ባሏ ምን ታድርግ ግራ ገብቷታል። አሁን እኮ መንቀሳቀሱ ምን ታድርግ ሳይሆን ለህግ አካል ማቅረብ ነው። ይህን ሰው ማቅረብ ነው። ይህን ስልጣን ምንም ማድረግ አይችልም። እኔ ራሱ ተንተባተብኩ። እንደዚህ መንካት ራሱ አይችልም ጭራሽ አይደለም። ለሰው ብትናገር ይላታል፣ ገልሻለሁ ይላታል። እሷ ደግሞ መሞት አትፈልግም። እናቷን ማየት ትፈልጋለች፣ ቤተሰብ ማየት ትፈልጋለች። ለዛ ገልሻለሁ ለአንድ ሰው ብታወሪ እያለ ነው የሚያስፈራራት። አሁን እኔ አጠገቢ ባትመጣ ኖሮ እኔ ራሱ ላላቅ እችል ነበረ። ሌሊቱን ሲቃዋን ስለሰማሁ ሄጄ እኮ ነው እኔ የሰማሁት። አሁን መጠጥ ያበዛል፣ ሁሌም ይጠጣል ብለሽኛል። ሰውየው በጣም ሰካራም። በጣም ጥሩ። ስለዚህ አሁን እንደ አንድ ድክመት መጠጥ ነው። ከዛ በተጨማሪ ለሚጠጣው ገንዘብ ወይም የሆነ ቃል እንሰጥ ነው ካልነው ሞር ጥሩ ነው ብዬ አስባለሁኝ። እና እዚህ ጋም ጊዜ ማብዛትም የለብኝም። ቀጥታውን መጀመሪያ ወደ ህግ አካል እንሄዳለን። ያለውን ነገር ሁኔታ እንሙላለን። አንቺ ታስፈልጊኛለሽ። የተፈጠሩ ያሉትን ነገሮች ሁኔታ እንሙላና የህግ አካል ይዘን እንምጣና ቶሎ ብናናገረው የተሻለ ነው ብዬ አስባለሁ። ምክንያቱም ይሄ ጊዜ የሚሰጠው ነገር አይደለም። አሁን የነገርሽኝ እንደዚህ አሁን እቺ ልጅ ሽንቷን መሽናት ትችላለች ወይስ አትችልም? ይሄ ራሷን ሌላ ጥያቄ እኮ ነው። በጣም ችግር ለራሷን ሌላ ተጨማሪ ህመም ሊሰጣት ነው። ስለዚህ አንቺ ያው በቃ እግዚአብሔር ይስጥሽ። የተናገርሽው የጠቆምሽው ነገር ያው ለእሷ ከማሰብና ትክክል ያልሆነ ስራ እየሰራ ስለሆነ ለህግ እንዲቀርብ ስለሆነ ምንም ጥያቄ የለውም። ምክንያቱም ያነ ነው። ስለዚህ ወደዛ ሄደን እንደዛ ቸክ እናደርጋለን። ለሰጠሽና ነገር ከልብ እናመሰግናለን። ምንም ችግር የለውም። አሁን በቃ ወደ ህግ ነው መጀመሪያ ወደ ህግ ነው የምንሄድ። ከዛ የህግ አካል ይዘን እንመጣለን። እንደዛ ነው የምናደርግሽ። እንግዲህ ተመልካቾቻችን የሰማችሁትን ሰምቼ አላውቅም እንደዚህ አይነት ከዚህ በፊት። በጣም የሚገርም ነገር ነው። ገርሞኛል። ሂጄ ቶሎ እስካየው ድረስ ያለውን ነገር በጣም ቸኩያለሁኝ። ምክንያቱም እንደዚህም አለ በዚህ ዘመን እንደዚህ የሚደረግ ነገር እኔ እስኪደርስ እስካየው ድረስ አላመንኩም። አማርኛ የራሱ ተጠላለፈ። እንግዲህ በቃ የሚቀጥለውን ወደዛ እንሂድና አብረን የምናይ ይሆናል። አብራችሁን ቆዩ። ይሄኛው ቤት ነው። ቤቶች እዚህ ቤት ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም? እንዴት ነው? ሰላም ናችሁ? ይቅርታ ያው ማስክ ያደረኩኝ ጉንፋን ስለያዘኝ ነው። ሌላ ነገር እንዳይመስል ምናልባት ትንሽ ስሸፋፈን ያው መቼም ሊደብር ይችላል ብዬ ነው። አንዳንድ ጥያቄዎችን እየዞርን እየጠየቅን ሽልማት እያበረከትን ነው እና ምናልባት የዛ ሽልማት እንግዲህ በረከት ተጠቃሚ የምትሆኑ ከሆነ ፍላጎቱ ካላችሁ እድለኛ ስለሆናችሁ ወደ እናንተ ግቢ ነው የመጣ ነው። ከእናንተ እንግዲህ ጥያቄዎችን ጠይቅና እዛ እናንተ የምትፈልጉ ከሆነ ሽልማቱን እንሰጣለን። ጥያቄዎችን ከጠይቅን በኋላ ካልፈለጋችሁ ደግሞ ቀጣይ ወደታች ወይም ደግሞ ወደ ላይኛው ሂደን የምንሸልም ይሆናል ማለት ነው። የምን ሽልማት ነው ደግሞ? ካሜራም አለ። ምንም ችግር የለውም። ካሜራው ምንድነው የሚሸልሙት አካሎች ይህን ነገር ማየት አለባቸው፣ ማረጋገጥ ስላለባቸው ይህን ነገር ካዩ በኋላ
ይህ ሽልማት ይገባዋል። ቤት ውስጥ አሁን ፍሪጅ ከሌለ ፍሪጅ ይገባዋል። ወንበር ከሆነ ወንበር፣ ብቻ የቤት ውስጥ ግን አንዱ ነገር ለመሸለም ግድ ነው ማለት ነው። እና እንደዛ ስለሆነ ሽልማት አያስፈልግም፣ አስፈላጊ አይደለም። ያው የሰራሁበትን ነው እኔ የማገኘው እንጂ ሽልማት አስፈላጊ አይደለም። ይህን እድል ደግሞ ማግኘት መቻል አለብህ። አሁን አንተ ወጣት ነህ፣ ወደ አንተ ቀጥታ እድለኛ ነህ አንተ። እዛኛው አልገባውም እዛኛው አልገባውም ከአንተ ነው የመጣው። ሰው ምን ታደርጋለህ አንተ? አንዳንድ የግል ጥያቄዎች ሊሆኑ ይችላሉ። እነዛን ጥያቄዎች ጠይቅህና ከአንተ የሚጠበቀው ምንድነው? እነዛ ከሌለ ዘና ብለህ በቃ መልስ መስጠት ብቻ ነው። ስለ ካፕሎች ደግሞ ምንድነው ያስተምራል አያስተምርም የሚለውን ነገር ህብረተሰቡ እንዲረዳ በቃ ያንን ግንዛቤ ለመስጠት ብቻ ነው። ምንም እንትን ነገር የለውም። የሽልማቱ ደግሞ ያው ተጠቃሚ መሆን አለብህ። የኛ ሽልማት አያስፈልገንም። ያው የሰራንበትን ነው የምናገኘው። ደግሞ የሰራንበት የሚያሸልም ነገር ካለ እንግዲህ የምናውቀው ነገር የለም። አይ እንዲሁ በቃ እንደዚህ አይነት እድሎች ሲመጡ ማጠፍ የለብህም። ገብቶሃል አይደል? ኦፖርቹኒቲዎች ወደ አንተ ሲመጡ አንተ ደግሞ እጅህን ዘርግተህ ቅልብ ማድረግ ነው ያለብህ። እኔም ቢሆን በአንተ ቦታ ብሆን ተጠቃሚ ሆናለሁ እድሉ። ገብቶሃል? አው ዝም ብሎ ሽልማት ሲባል እንትን አይደለም። የሰራንበትን ነው የምናገኘው። ያገኘን ነው ምንም የሚጎለን ነገር የለም። ስለዚህ ሽልማት አስፈላጊ አይደለም፣ አንፈልግም። ሽልማትማ ያስፈልጋል። ለምን መሰለህ የሚያስፈልግ ፐርሰናል የሆኑ ጥያቄዎች ሊሆን ይችላል። ለህብረተሰቡ ያስተምራል አያስተምርም። አሁን ለምሳሌ አንተ ፍቅረኛ ወይም ሚስት ይኖራል አይደል? እሺ። ስለዚህ የእናንተ አሁን የተገናኛችሁበትን ምናምን አንዳንድ ነገሮች ከነገርከኝ ለህብረተሰቡ ደግሞ ያስተምራል የሚለውን ነገር እዚህ ጋር ያሉት ቤተሰቦች አሉን፣ እነሱ ያዩታል፣ ሸላሚዎች ማለት ነው። ከዛ በኋላ ይሄ ይገባዋል፣ በጣም ደስ ይላል፣ ይሄ ደግሞ ቢጨመረው ደስ ይላል ሲሉኝ የኔ ስራ መሸለም ነው። በቃ የታወቁ ሸላሚ ስለሆነ ራሱ እኮ ያው ያለ ፍቃድ ካሜራ ያስቀምጣል። ትክክል ነው። በፍቃድ ነው ሁሉም ነገር በፍቃድ ነው መሆን ያለበት። ልክ ነው። ያለ ፍቃድ ዝም ብሎ የሰው ቤት መጥቶ መቅረጽ አለ እንዴ? በጣም ይቅርታ፣ በጣም ይቅርታ። እኔ ከልብ ነው ይቅርታ የምጠይቅህ። ካሜራውን ተውለት፣ በቃ ችግር የለውም። ብቻ አንተ ደስተኛ እንድትሆን የምንፈልግ ይህን እድል ተጠቃሚ መሆን ስላለብህ እንግዲህ ካሜራውንም አጠፋልሃለሁ። ግን ካሜራው ምንድን ነው ሸላሚዎች እኛ አውቀን ላለመሸለም ያጠፋነው ነው የሚመስላቸው። ያ ነገር ደግሞ እንዲፈጠር አልፈልግም። ስለዚህ ሲደረግ እኮ በልብ ነው እንጂ የሚሻለው የዩኝም አይጠቅምም። እርግጥ እውነት ነው፣ ትክክል። የዩኝማ ምን ጥቅም አለው ብለን ነገር ግን ምንድን ነው እዚህ ጋር ያሉ ሸላሚዎች የግድ ማየት አለባቸው። ለህብረተሰቡ ያስተምራል አያስተምርም፣ እነዚህ ሰዎች መልካም ናቸው አይደሉም። መቼም የምትኮራበት ነገር ካለ ምንም ችግር የለውም እኛን ለማስገባት። እሱማ ምን የሚያሳፍር ነገር አለ? እሱን ነው የምልህ። አሁን ማለት ዝም ብሎ ያለ ፍቃድ የሰው ቤት መግባት፣ ካሜራ ማምጣት ይሄ ነገር ነው ያልተመቸኝ። ፍቃድ ጠይቀን ይቅርታም ጠይቄያለሁኝ፣ ፍቃድም ጠይቄ ያው ወጣቶችም ስለሆነ የዚህን እድል ተጠቃሚ መሆን አለብህ። ለምንድን ነው ሌላ ቦታ ሄጄ የምሸልም? አንተ እድለኛ ነህ። ቀጣይ ደግሞ የሚሸለም ሰው አለ። አሁን እኮ አንተ ደግሞ ሪኮመንድ ካደረገልኝ ነገር አንፃር በመነሳት ያደረኩት ነገር ይሄንን ነገር አድርገሃል፣ ለዚህ ነገር ሽልማት ይገባሃል ምናምን ቢባል ወይም ይሄ ነገር የለ ዝም ብለህ እሱማ ስራ ይከፍላል። ልክ እንዳልከው የሰራው ስራ ምን ጊዜም ቢሆን ይከተላል አይደለም እንዴ? ስለዚህ የሰራው መልካም ነገሮች ካሉ ስለነዛ ንገረንና በቃ ሽልማቱን ትወስዳለህ። ይቺን ካሜራውን ነገር ግን ብታጠፋልኝ። ካሜራውማ የግድ እነሱ ማየት ስላለባቸው ነው። ምንም ችግር የለውም። ያው ወጣቶች አይደለን እንግባባለን እኮ በመተያየት አይደለም ተነጋግረናል። ስለዚህ ችግር የለውም። እቺ ነገር ያው አስፈላጊ ማን እንደሆንክም አላውቅም። አሁን እኮ መታወቂያ ማሳየት ይችላል። ምንም ችግር የለውም። እንዴ ለዛማ ሀሳብ እንዲገባ አልፈልግም። ያው ማንነቴን አይተህ ከዛ በኋላ ነው። እሺ በሉ እንግዲህ። እሺ እናመሰግናለን ወንድሜ። እሺ እንግዲህ ከልብ እናመሰግናለን በሸላሚዎች ስምና በአንተ ስም ወደ ቤት ስላስገባህና ከልብ አመሰግናለሁ። ሲቀጥል እስኪ ስምህ ማን ይባላል? ምንድን ነው እየሰራ ያለው ስራ? አንዳንድ ነገሮችን እስኪ ንገረኝ ስላንተ። ያው እንግዲህ ስራ እየሰራው ነው እንደማንኛውም ሰው። ስሜ ደግሞ አበበ ይባላል። እሺ አቤ። እሺ አዎ እንግዲህ ያው እንደማንኛውም ሰው ወጣን እየገባን ነው እየኖርን ነው። ምንድነው የምሰራው አልከኝ? ንግድ ምናምን ነው እንኳን የምሞካክረው። አዋጭ ነው ንግድ? ያው እንግዲህ ምንም አይደለም፣ ሙለን ከገባን በቂ ነው። አሁን የዕለት ቁርስ ነው እንጂ ያን ታክል እንትን የሚል ነገርም አይደለም። አሁን አየር ባየር ነው ንግዱ ወይስ? አየር ባየር ነው የምንሰራው። እንደመጣው መሄድ ነው። አዋጭ ነው፣ ጥሩ ነው። ምንም አይል እንግዲህ እየኖርን ነው። ካኖርን በቂ ነው። ምን ትመክራቸዋለህ?
ያው እንግዲህ አሁን ላይ ባለው ሁኔታ ስታየው እንትን የሚባልም አይደለም። ይህንን የምትሰሩ ያዋጣል የሚባል አይደለም። የተገኘውን እየሰሩ መኖር ነው እንጂ ይህንን ስሩ ብሎ ለመምከር የሚሆን ጊዜ አይደለም ያለው። ስለዚህ እንደ አገኘነው መብረር ነው። ባለው አየር መብረር ነው። እነዚህ መጥፎ ስራ የሚሰሩት ወጣቶችንስ ምን ትመክራቸዋለህ? እስኪ በዚሁ አጋጣሚ ያው እንግዲህ መጥፎ ስራ አይጠፋም፣ ጥሩ ስራ እንዳለው ሁሉ አንዳንዱ እንደኛ ያለው ጥሩ ስራ ይሰራል፣ አንዳንዱም ደግሞ መጥፎ ስራ ይሰራል። እንግዲህ አይጠፋም የሚሰራ። እንግዲህ ያው ከመጥፎ ስራቸው ይቆጠቡ ነው እንጂ ሌላ ምን ማለት እንችላለን? አዎ ይቆጠቡ። ልክ ነህ፣ እውነት ነው። ምን አይነት ነገር ቢያደርጉ ይሻላል ብለህ ታስባለህ? አሁን አንዳንድ ወጣቶች በሶሻል ሚዲያ ላይ ሲገቡ ለውጥ የሚያመጡ አሉና ወደ ንግዱ ቢገቡ ይሻላል? ወደ ሶሻል ሚዲያው የትኛው የተሻለ ነው ብለህ ታስባለህ? ወይስ ወደ ትምህርቱ? አሁን እንግዲህ ሰው የሚያውቀውን ነው የሚናገር። እኔም ያለሁበትን ነው የማውቀው። ወደ ሶሻል ሚዲያው ብለውም ያን ታክል ሶሻል ሚዲያውን ተጠቃሚ አይደለሁም። ስለዚህ የሶሻል ሚዲያውን ሁኔታ አላውቀውም። ያለሁበትን ነው የማውቀው። ንግዱ ላይ ነው ያለሁት። እንዳልኩህ ባገኘሁት ተፍ ነው የምለው። በዚህ በምዞዘርበት ጊዜ ያው እንግዲህ እንዳልኩ ሱሰኛው ምኑም ይሰራል። ከሰራ ደግሞ የማይለወጥ ሰው የለም። ስለዚህ ባለው አጋጣሚ መጠቀም ነው እንትን የሚለው። ባገኙት በሚቀርባቸው አሁን ሰው የሚሰራው ከሱ ጋር የሚሄደውን ስራ አይደለም። ስለዚህ ከራሳቸው ጋር የሚሄደውን ስራ ፈልገው ቢሰሩ መክራለሁ። የተሻለ ነው። አዎ የተሻለ ነው። በጣም ጥሩ። ደስ ይላል። ከማን ጋር ነው የምትኖረው እዚህ ቤት? ባለቤት ያለች። ከባለቤት ጋር? በጣም ደስ ይላል። ምን ያክል ጊዜ ነው የኖራችሁ ባለቤት ጋር በፍቅር ወይም በትዳር? ምን ያክል ጊዜ? እንግዲህ በፍቅር 1-2 ዓመት ቆይተናል። ከዛ በኋላ ደግሞ እንግዲህ ትዳር ከያዝን 2 ዓመት ሆነና። በጣም ደስ ይላል። ቆንጆ ነው። ልጅ ለመውለድ ሀሳብ የለም? እንግዲህ ወደፊት ከኑሮ ሁኔታ ጋር እያመዛዘን እናስብበታለን። እንግዲህ ወደፊት ገና አሁን እንኳን ሀሳቡ የለም። መደራጀት ነው መጀመሪያ ፍላጎታችሁ? ወይስ መጀመሪያ ራሳችንን እንቻልና ራሳችንን በደንብ እንትን ካጠናከርን በኋላ ልጅም ቢመጣ አረፍ ብሎም ለመያዝ ምንም ቢሆን ያኔ ይሻለናል ብለን ነው። እንግዲህ ምን ይባላል፣ እነዚህ ልጆች የምትበላውን ነው የሚበሉ ይባላል አይደል? ያንን ስታስበው ደግሞ መውለድ ደግሞ የተሻለ ነው ብዬ አስባለሁ። አሁን ጊዜ አባባል ብቻ ሆኖ እኮ በነገራችን ላይ የቀረው አባባል ነው እንጂ እነዚህ ነገሮች ዝም ብለው ነው። ያው ሳይበላ ያድር። ወጪውንም ታውቀዋለህ። ዳይፐር አለ፣ ምን አለ፣ ያ ወጪ ዝም ብሎ ነው። የድሮ ልጅ ምናልባት ይሄን ሁሉ ስለማይጠቀም የምትበላውን በልቶ ሊባል ይችላል። አሁን ላይ ያለው እንደዛ እንትን የሚያስብል አይደለም። ዳይፐር ግዴታ ነው ብለህ ታስባለህ? ያው እንግዲህ ግዴታ ነው ከተማ ላይ እስከሆነ ድረስ ሽንት ጨርቅ ምናምን ማጠቡ ራሱ ሌላ ወጪ ስለሆነ አስፈላጊ ነገር ነው። ይሄ ግዴታ ነው እንጂ ስለዚህ ወጪ ይበዛል። እኛ እንዳደግነው ማደግ አይችሉም። ዘመኑ ተቀይሯል አሁን። ስለዚህ ግዴታ አድርገውታል። እንግዲህ እንደኛ እንዳደግነው እናሳድግ ብንል ለሰዎችም ለሴቶችም ለምደው እሺ አይሉ። ስለዚህ ይሄ ነገር አስፈላጊ ነው ሆኗል አሁን ላይ። በጣም ጥሩ። እንግዲህ በፍቅር 2 ዓመት ቆይታችኋል። በትዳርም እንደዚሁ 2 ዓመት። አጠቃላይ ወደ 4 ዓመት አካባቢ። በጣም ብዙ ነው። በዛ ላይ በጣም ደስ ይላል። አዎ ደስ ይላል። በፍቅር ሲሆን ሲቆይ ደስ የሚል ነገር ነው። እንዴት ነው መጀመሪያ የተዋወቃችሁት ከባለቤት ጋር? እንግዲህ ያው እንደነገርኩህ እኔም ነጋዴ ነኝ። በየጊዜው ንግድ ቦታዎች ላይ እንቀሳቀሳለሁ። በምንቀሳቀስበት ጊዜ እሷም ደግሞ እንደዚሁ የምትሸጠው ነበረ። እኔም እየሄድኩ ከዛ ገዛታለሁ። ያው በየቀኑ እንትን ትል አይደለ? ስለዚህ ወደዛ ስል እሷም አሪፍ ሻጭ ነበረች። እዛ ተገናኘን፣ በዛው ተዋወቅን። ስለዚህ በየጊዜው እንገናኛለን። በየጊዜው መገናኘታችን ደግሞ ያው ወደዚሁ አመራ። ጥሩ ጊዜ ያሳልፋችኋል ማለት ነው። ያው እንግዲህ ያው በፍቅር 2 ዓመት ስንቆይ ጥሩ ጊዜ ነበረ። በትዳር 2 ዓመት? አዎ። ከዛ በኋላም ወደ ትዳር ቀጠልን። ቆንጆ ነው። ያንኛውን እኮ የመጀመሪያውን 2 ዓመት ቆንጆ ነው ስትለኝ እንዴት ነው የሚል ጥያቄ ይመጣል። አዎ አይ ማለት ያው ትዳር ላይም ስትሆን መጀመሪያ ላይ በፍቅር የቆየው ነው አሁን ይበልጥ ስለምታስበው የመጀመሪያው ጊዜ ለዛ ነው እንጂ በጣም ቆንጆ ነው። ምንድነው ልዩነቱ በፍቅር ስትኖርና በትዳር ስትኖር? ልዩነቱ ምንድነው? በፍቅር ያልኩ በጓደኝነት ስትኖር
ያው መቆጠቦች ይኖራሉ ምናምን ትዳር ላይ ስትሆን ደግሞ ሁል ጊዜ ማብረህ ስለሆነ ያን ታክል እንትን ላይ ኖረው ይችላል እንጂ ልዩነት እንኳን ያን ታክል የለውም። እውነት ለመናገር ልዩነት እንዳለው ያው አብዛኛው ሰዎች ያወራሉና እንደው ምናልባት ካንተም የተወሰነ ልዩነት ካለ ብዬ አሰብኩኝ። የለም እኛ ጋር እንኳን ጥሩ ሁኔታ ነው የምንኖረው። ተመሳሳይ ነው። በመጀመሪያም በፍቅር ነን፣ አሁንም በፍቅር ነው የምንኖረው። እስኪ የማይረሱ ጊዜያቶች ለምታስበው ነገሮች እስኪ ንገረኝ። ያው ጥሩ ጊዜያቶችን አሳልፈናል እንዳልኩ ከመጀመሪያው ጊዜ በንግዱም የተዋወቀን ከዛም ደግሞ በየጊዜው እንገናኛለን። በየጊዜው መገናኘታችን ግንኙነታችን እንድናጠብቅ አድርጎናል። ከዛም በአንድ ላይ እንድንሆንም ያደረገን ያ ነው እና ኦልሞስት እንግዲህ ስንገናኝ ጀምሮ መጀመሪያም ተገናኝተናል። ከዛም ኦልሞስት ደግሞ ምን አደረግን በቴክስትም በስልክም እያልን ስንሄድ አሪፍ መዝናኛዎችን እየሄድን ስናይ ብዙ ጊዜያቶችን አሳልፈናል ለመጀመሪያ አካባቢ። ከዛም ደግሞ ወደ ትዳርም ስትመጣ ቤትህ ሆነህ የምታሳልፈው ጥሩ ጊዜ ነው። ወጣህ የምታሳልፈው የተለያዩ መዝናኛ ቦታዎችን ትጎበኛለህ። እነዚህ ጥሩ ጊዜያቶችን አሳልፈናል ብቻ። መጥፎ ጊዜ ብለህ የምትወስደውስ ምንድን ነው? አይ እኛ ጋር እንኳን መጥፎ ጊዜ አላሳለፍንም። በጥሩ ሁኔታ ነው እንትን እያልን ያለን። የሚገርም ነው ማለት ያው አብዛኛው ቤት መቼም መጥፎ ጊዜ ይኖራል። ለምሳሌ አሁን የምትቸገሩበት ቀን ሊኖር ይችላል ይሆናል። አዎ አንዳንድ ሰው ያጋጥመዋል። እንግዲህ እኛ ጋር ሰላም ነው ሁሉ። ያንተው ለየት ያለ ነው። አዎ እኛ ጋር ሰላም ነው። እስካሁን እንግዲህ እንደ 2 ዓመት ነው በትዳር የቆየነው። በ2 ዓመት ውስጥ በጣም ቆንጆ ጊዜ ነው ያለው። ስለዚህ ምንም ልዩነት የለውም ከመጀመሪያው ጋር። አዎ ከመጀመሪያው ጋር ቆንጆ ነው። ደስ ይላል በጣም። ባለቤትህ የለችም ቤት ወይስ አንተ ብቻ ነህ ሆነ ያለው? አይ ስለ ባለቤቴ እኮ ነው የነገርኩህ። መቼም አስፈላጊ ነው አይደለም። ለምን ማለቴ እኔ ስለነገርኩህ በእኔ በነገርኩህ አውቃታል ብዬ ነው። ያው የሷም የንግድ ሰው ነች፣ ተመሳሳይ ነን። ምንም የሚለየን ነገር የለም። እኔን ካወራኸኝ እሷ እንዳወራሃት ቁጥር ነው። አዎ ልክ ነህ። እሱማ ያው በትዳር ውስጥ ስትኖር ባልና ሚስት አንድ ይሆናል። አንዱ እዚህ ይቀዳል ይባላል አይደል? ስለዚህ እኔን ካወራኸኝ እሷም ነው። ያው ምንም አስፈላጊ ነገር አይደለም። ያው እሱን ብለህ ያው ሚኒባስ ውስጥ ስትገባ የሁለት ሰው ነው የምትከፍል፣ የአንድ ሰው አትከፍልም መቼም። አይረዱም ማለት የቦታ ሁኔታ። አዎ ሚኒባስ ውስጥ ስትገቡ ወይም ታክሲ ውስጥ ስትገቡ የሁለት ሰው ነው የምትከፍሉ፣ የአንድ ሰው መቼም አትከፍሉ አይደል? ስለዚህ ልዩነት ይኖራል። አንድነት እንዳለም ሆኖ ልዩነት ይኖራልና እሷስ ያለችበት ሁኔታ ምን ይመስላል? ያው ልዩነት ይኖራል፣ ግን እኔ ስለነገርኩህ አስፈላጊ ስላልሆነ ብዬ ነው። ምክንያቱም እሷም ጊዜ ሰጣ ነው የምታወራ፣ እኔ እያወራሁ ስለሆነ በዛው አውቃታል እየነገርኩህ ነው በደንብ ብዬ ነው። ስለዚህ እሷ የምጠይቃትን ጥያቄ መመለስ ስለምችል ነው። እሺ ያው እሷም ብትኖርና አንዳንድ ጥያቄዎችን ብንጠይቃት መልካም ነው በሚል ነው። ምክንያቱም ያው ስለሷም ምን አይነት ስሜት ይሰማታል ትዳር ውስጥ ላይ ከአንተ ጋር እያለች ምን አይነት ስሜት ይሰማታል የሚለውን ያው ባውቅ ደስ ይለኛል። ምክንያቱም ማለቴ አስፈላጊ አይደለም አይደል? ያለውን ነገር ነው የመለስኩልህ። ስለዚህ አስፈላጊ መስሎ አይታየኝም ይሄ ሁሉ። እሱማ ልክ ነህ። ግን ያው በትዳር ስትኖር አሁን አንተ ያለባበስከው ነገር ያለ ስለመሰለኝ ነው። ምክንያቱም በትዳር ውስጥ ስትኖርና በጓደኝነት ስትኖር አንድ አይደለም፣ አንድ ሊሆን አይችልም። እኛ የምናለባብሰው ነገር የለም። ሁሉ ነገራችን ግልጽ ነው፣ የሚታይ ነገር ነው። ሰፈር ጎረቤቱ አይቶ የሚመሰክረው ነገር ነው። ስለዚህ ምንም የሚደባበቅ ነገር የለም እኛ ጋር። አሁን ሰፈር ወጥቼ ወይም ጎረቤት ብጠይቅ ስለ አንተ አሁን አንተ የነገርከኝ ይነግሩኛል? አዎ እንዲያውም ከዛ በላይ ነው የሚነግሩህ። እኛ ምንም እንትን የለብንም። ጥያቄህ ግን ደስ እያለኝ አይደለም። ምንድን ነው ችግሩ? ማለት አንድ ነገር ላይ ትኩረት አደረግ። ምን ላይ ያደረግኩ? እስኪ ንገረኝ ከተሳሳትኩ እንዳለ። ጥያቄህ ሁሉ ባለቤትህ ነው። ምክንያቱም እኔ ቅድም እየነገርኩ ነበር አይደለ? የተገናኘ ነው በስራ ጉዳይ ነው። እሷ ስራ የምትሰራው ንግድ ላይ ነው እንደኔ። ከዛ በኋላ ኦልሞስት አብረን ከሆን በኋላ ንግዱን አቁማ የቤት እመቤት ሆና ነው የምትኖረው። ስለዚህ ምንም እንትን የሚላት ነገር የለም። የቤት እመቤት ሆኖ መኖሩ መልካም ነው ብለህ ታስባለህ? ማለት ያው እንግዲህ እኔ እሰራለሁ፣ የምንሰራው ችግር ውስጥ እስካልከተተን ድረስ ሌላ ውስጥ መግባት የለባትም። ሌላ ስራ መስራት የለባትም። የሚያደክማትን ነገር ማድረግ አይጠበቅባትም። ቤት ውስጥ ራሱ ሌላ ስራ አይደል እንደምሰራው ምግብ ማብሰሉ ይሄ ሁሉ እኮ ስራ ነው። ግን ያው አንድ ሆድ አይደል ለአንተ ነው፣ ለእኔም እሷም ሆድ አላት እኮ። ስለዚህ ግዴታ ለሁለታችን ካበሰለች ስራ ነው። ስለዚህ ምን ለማለት ነው አሁን እየፈለክ ያለው? አልገባኝም። ማለቴ ጥያቄህ ባለቤትህ ነው። ከዚህ በፊት ታውቃት ነበር? አልገባኝም። እኔ አላውቃትም። ባለቤትህ የሚለው ጥያቄ ሲበዛ ስለፈለኩ ነው።
ለመተዋወቅ ፈልጋለሁ፣ ምክንያቱም ባለቤት ስለሆነች። የመጣኸው ሽልማት ልትሸልም ነው ወይስ ስለሷ ለማውራት ነው? ስለ ሁሉም ነገር ላወራ እችላለሁኝ። ግል የሆኑ ጥያቄዎችን ጠይቃለሁ እያለሁኝ። ግላዊ ሲባል እኮ ሽልማት የሚያሸልም ምናምን እያልክ አልነበርክና እንደዛ አይነት ጥያቄ ነው እንጂ ስለ ባለቤት ምን የሚጠየቅ ነገር አለው? ምንድነው ችግሩ? ማለት የከፋ ነገር አለ? አረ ምን የከፋ ነገር ይኖራል? ጥያቄ ሁሉ ባለቤት ሆነ እንጂ ለዛ ነው። ምንድነው ችግሩ ታዲያ? ምንድነው? ባለቤትን ትወዳታለህ እንዴ? ወደጃት መስሎኝ የተጋባ። በቃ ታዲያ የምትወዳት ከሆነ ልትኮራ ይገባል። በባለቤት ደስ እንዴ? በሷም እኮራለሁ፣ ደስ ይለኛል እኮ። ግን ያልኩህ ጥያቄህ ሁሉ ባለቤትህ ነው ማለት የሚያሸልም ከሆነ ስለ ስራ ነው ልናወራ የምንችለው። ስለዚህ ስለ ባለቤቴ አይደለም እንትን ማለት ያለብኝ። ደግሞ በእንደዚህ አይነት ነገር አይቀለድም። ወደ አንተ ስራ ልምጣና ምን አይነት ስራ ነው አንተ እየሰራ ያለው? ማለት ንግድ ብለኛል፣ አየር ላይ የሚሰሩ ንግዶች ብለኛል። ለምሳሌ እስኪ አንድ ጥራልኝ። ምንድነው አየር ላይ እየሰራ ያለው ስራ? ቆይ ምንድነው እየሰራህ ያለው? ጥያቄ ሁሉ በቃ አይደል? ደስ የሚል ጥያቄ አይደለም የምጠይቀው። ንግድ ነው የምሰራው ብያለሁ አይደል? ንግድ ነው የምሰራው። እሱን ንግድ ሌሎችም ትምህርት እንዲወስዱበት ነው የፈለኩት። ትምህርት እንዲወስዱ ሌሎችም ሰዎች ለካ አየር ባየር ንግድ እንደዚህ መስራት ይቻላል፣ ስለዚህ ብለው ካንተ ትምህርት እንዲወስዱ ስለምፈልግ። አየር ባየር የትኛውንም ስራ መስራት ይቻላል እኮ። ግዴታ እንትን ማለት አይጠበቅብኝም። የትኛውንም ስራ አየር ባየር አድርጎ መስራት ይቻላል። ከአንዱ ተረክበህ አንዱ ጋር ማስረከብ፣ ይሄ እኮ አየር ባየር የተለመደ ስራ ነው። ሁሉም ሰው የሚያውቀው አይደል እንዴ? ምንም እንትን የሚል ነገር የለው። እኔ ለምሳሌ አሁን አላውቀውም። ስለዚህ 3 ስራዎችን ንገረኝና በእነዛ 3 ስራዎች እስኪ ሌሎችም እንዲማሩ አድርግ። የኔም ጓደኞች እኔም እንድማር እስኪ እድል ወስደኝ። 3 ስራዎች እኔ የምሰራው አንድ ስራ ነው። እሺ 3 ስራዎች ለምን ዘራዘራለሁ? እሺ አንተ አንዱን የምትሰራው ንገረኝ። አንዱ የምሰራው እንዳልኩህ ከአንዱ ተረክቤ አንዱ ጋር እሸጣለሁ። በቃ ያገኘሁትን እቃ ማለት ነው። ምንም አይነት እቃ ነው የምሰራው። ቅድም ብያለሁ፣ የተገኘውን ነው የምሰራው ብያለሁ። እሺ የተሰረቀ እቃ ቢሆን ሲያነቃ እንዴ? ለምን የተሰረቀ እቃ እንትን እላለሁ? አየር ባየር ቶሎ ሊሄድ የሚችለው እሱ ነው። እኔ የምለው መረጃ አቀባይ ነህ እንዴ? ምንም ነገር አይደለሁም። የተሰረቀ የምናምን ጥያቄ እንትን እያለኝ አይደለም። ቢሆንስ ነው። ለምን እሱን እገዛለሁ? የሚያስይዘኝን ነገር የሚያስጠይቀኝን ነገር ለምን አደርጋለሁ? የሚያስጠይቀን ነገሮች አታደርግም? ኧረ አላደርግም። ለምን ብዬ አደርጋለሁ? ጥሩሽ ማለት የሚያስጠይቅህን ነገር እየሰራህ ቢሆንና በህግ ተጠያቂ ብትሆን ወደዛ እጅህን መስጠት ትችላለህ ማለት ነው። ለዛ ላረከው ነገር ወይም ኃላፊነቱን ትወስዳለህ? ምንም ያደረኩት ነገር ስለሌለ ምንም የሚያሰጠኝ ነገርም የለም። ያደረኩትም ነገር የለም። ጥሩ፣ ያው ኖርማል እንድትናደድ ፈልጌ አይደለም። አሁን ይሄን ጥያቄህ ደስ የሚል ነገር አይደለም። አሁን ጥያቄህ ሽልማት ብለህ ነው የመጣኸው። ጥያቄህን ከጨረስ ብትወጣልኝ ደስ ይለኛል። ጥያቄህን አልጨረስኩም። ጥያቄ ልጨርስና ከዛ ወጥቼ እሄዳለሁ። ግን ከመሄድ በፊት እኔ የምታወቀው በመሸለም ስለሆነ ሳልሸልም አልወጣም። ያው ለሽልማት ብለህ እኮ መጣህ። የምትጠይቀው ጥያቄ ከሽልማት ጋር የሚገናኝ ነገር አይደለም እንዴ እኮ። ምን አይነት ጥያቄ እስኪ ልጠይቅ? እስኪ የሚያሸልም ጥያቄ እስኪ ንገረኝ። አንድ ነው። አንተ አስበህ የመጣው ጥያቄ የለም እንዴ? አለ፣ እሱን እየጠየቅኩ ነው። እና እንደዚህ ዝም ብሎ ማይረባ ጥያቄ ነው እንዴ? ይሄ ማይረባ ነው ለአንተ? ምንም የሚረባ ነገር እስካሁን አላገኘሁበትም። ጥያቄ ሁሉ ደስ የሚል ጥያቄ አይደለም። በባለቤት በኩል ያወራውም አልተመቸህም? የሰው ቤት እኮ ያንተ አክል አደባባይ እንትን የሚል ነገር አይደለም። ራሳችን በራሳችን እንትን የምንለው ነገር ነው። የሚደበቅ ነገር ነው? አይ የሚደበቅ አይደለም። የሰው አሁን አንተ አንደኛ ቅድም እንዳልኩ ካሜራ አለ። ይሄ ለአደባባይ የሚወጣ ነገር ነው። ስለዚህ ያን ሁሉ እንደዚህ አድርገናል ብዬ እንድነግርህ አትጠብቅ። ምን ችግሩ ምንድን ነው? አሁን ለምሳሌ እኔ ባለቤት የለኝም። ባለቤት ብትኖረኝ አብረን ብንኖር እንደዚህ አይነት ጥያቄ ቢመጣ እድሉን አሳልፌ አልሰጥም። እናገራለሁ። ጥሩ ጊዜ ካለ እንደዚህ ጥሩ ጊዜ አሳልፈናል፣ መጥፎ ጊዜ ካለ እንደዚህ መጥፎ ጊዜ አሳልፈናል፣ የተቸገርንበት ቀን አለ፣ ያልበላንበት ቀን፣ እንደዚህ አይነት ቀን ካጋጠመ እኔ እኮ ነገርኩህ። ያሳለፍነውን ነገር ነግሬሃለሁ። ጥሩ ጊዜዎችን አሳልፈናል። የተቸገርንበት ጊዜ የለም። ምን ሌላ ጊዜ እንደዛ አይነት ነገር ከመጣ ትጠይቃለህ። ስለዚህ ይሄ አስፈላጊ አይደለም። እንዳልኩህ አሁን ቤቴን ለቀህ ብትወጣልኝ ደስ ይለኛል። ምንድን ነው ያናደደህ? ኧረ እኔ ምንም አልተናደድኩም። አትናደድ። ያው ያለውን ነገር መቼም ወጣቶች ነን አይደል? ቀስ ብለን መግባባት እንችላለን። ጥያቄ ስላልተመቸኝ ነው እንድትወጣልኝ የፈለኩት። ጥያቄ ያልተመቸህ? አዎ ነግሬሃለሁ እኮ ጥያቄ እንትን እያለኝ አይደለም። እሺ በቃ ጥሩ የሆኑ ጥያቄዎችን በቃ ወይ ደግሞ ወደ ሽልማቱ ብትገባ ጥሩ ደስ ይለኛል። እኔም እኮ እስክሸለም የሚገርምህ እቸኩላለሁኝ ለመሸለም። ግን ማወቅ ያሉብኝን ነገሮች መጠየቅ ያሉብኝን ነገሮች ሳልጠይቅ ደግሞ አልሸልምም።
በዚህም ደግሞ የታወቅኩ ነኝ። ከዛ በኋላ ወደ ሽልማቱ እንሄዳለን። በተጨማሪ ደግሞ መኪና ላይ አለ መኪና ላይ ውስኪ አለ። ውስኪ አለ። እሱም ደግሞ ሽልማት እንሸልማለን። እንደውም ስንገባ ነበር ያሰብነው፣ ግን ስትገቡ ይዛችኋት ብትገቡ ጥሩ ነበር። ጥሩ ነበረ። መጀመሪያ ግን ያንተን ነገር አላወቅንም። ምናልባት የማትፈልግ ከሆነ ውስኪ አይ ውስኪ ምን ሳያበዙ እኮ መጠጣት ጥሩ ነው አይደለ? ያው ስታበዛ ነው እንጂ ሳይበዛ መጠጧን መጽሐፉም እኮ ጠጡ ይላል። አታብዙ ነው እንጂ በጣም ይላል እንደዛ። ሚስትም ምንድናት ነው የሚል ስለ ሚስት ደግሞ ጥሩ የሚናገረው ነገር አለ መጽሐፍ። ያው እንግዲህ መጽሐፍ ብዙ ነገር ያወራል። ብዙ ነገር አለ። ያልዳሰሰው ነገር የለም። ያው ይዳስሳል፣ ግድ ነው። ሚስት ዘውድ ናት ነው የሚል ይመስለኛል። ያው እንደዛ ነገር ቤት ራስ ነው። ሚስት ደግሞ ዘውድ ናት። ውስኪዋን ብታመጣት እኮ ጥሩ ነበረ። እሱን እናመጣለን፣ ምንም ችግር ያው እየጠጣን ብንጫወት ብዬ ነው። እንደዛ ማድረግ አልችልም። አሁን ሸላሚዎች ራሱ ይታዘቡኛል። ደግሞ እኔ ብዙም የመጠጥ ፍላጎት የለኝም። ግን ያው አንተ ካስፈለገ ለአንተ ማምጣት እንችላለን። ሽልማቱ ቀርቶ እሷ ካለች እሷን ብንጫወት ምናምን ብዬ ነው እንጂ እሱንም አሰጣለሁ። ሽልማቱ ሁሉ አስፈላጊ አይደለም። እሷ ካለች እሷን እየቀማመስን እንትን ነበር። ቤት አሁን ፍሪጅ አይታየኝም። ፍሪጅ የግድ መሸለም አለበት። አይ እንትን አይደለም እሱ ምን አይደለም ማለት አስፈላጊ ነገር አይደለም ብዬ ነው። ያው ቀስ ብለን የምናሟላው ነገር ስለሆነ እኔ ለጨዋታው ብዬ ነው እሷን እየቀማመስን እየጠጣ እንድንጨዋት ብዬ ነው። እንደዚህ ዝም ብለን ተምንደርቅ። ልክ ነህ። አይ ዝም ብለን እንኳን አይደለም፣ እንደ ቁም ነገር አለው። የእውነት ስነግርህ ቁም ነገር አለው። ግን እስኪ እንግዲህ እንዳልከው ይሁን፣ ችግር የለውም። ይመጣል፣ እደውላለሁ ወይም ቴክስት አደረግና ይመጣል። እስከዛው ድረስ እኔ እናንተ እንጫወት። ያው እየተጫወትን አይደለ? እስኪ እንትን በልና ፈጠን ብላ ብትመጣ እሷ ጥሩ ነው። ጥሩ ችግር የለውም፣ ይመጣል። ባለቤትህ ግን አንድ አፍታ ወጣ ያለውን ነገር በአንተ ምን ያክል ደስተኛ እንደሆነች እንዴት እንደምትኮራ ብትናገር ደስ ይለኛል። አይ አስፈላጊ አይደለም። እንግዲህ ጥያቄህን በልክ አድርገው። ቅድም ተናግሬያለሁ። እሷ የምትመልሰውን ነገር እኔ እመልሳለሁ። ምንድን ነው ቆይ ችግሩ ምንድን ነው? ማለት አስፈላጊ አይደለም ስላልሆነ ነው። ችግር አለ ካልከኝ ይቅርታ ይህን መጠየቅ አልነበረብኝም እላለሁ። ነገር ግን አንድ አፍታ መጣ። ቤት ውስጥ ናት አይደል? አዎ ቤት ውስጥ ናት። የት ትሄዳለች ከቤቷ? የቤትም እመቤት ናት ስላልከኝ የትም ትሄዳለች ብዬ አላስብም። አዎ የት ትሄዳለች ከቤቷ? የቤትም እመቤት ከሆነች ቤት ውስጥ እንደምትኖር ግልጽ ነው። ስለዚህ አንዴ ወጣ ቢያንስ እየተደረገ ያለውን ነገር ብታየው። አይ አስፈላጊ አይደለም እንዳልኩ ጥያቄዎችን ሙሉ ነው እመልሳለሁ። እስካሁን ጠይቀኸኝ ያልመለስኩት ጥያቄ አለ? አለ። ስለ ባለቤት አልመለስክልኝ። ይኸው ስለ ባለቤት እኮ ነግሬሃለሁ። እንዴት እንደተዋወቅን ነግሬሃለሁ። ምንድነው የምትሰራው ነግሬሃለሁ። ሁሉን ነግሬህ አይደል? ምን ያልነገርኩህ ነገር አለ? ንግድ ነው የምትሰራው፣ በንግድ ነው የተዋወቅን ብያለሁ። ያሳለፍነውን ጊዜ ሳይቀር ነግሬሃለሁ። ምን የቀረ ነገር አለ? ባለቤቴን ታውቃታለህ ወይ ምናምን አልከኝ። እኔ ቅድም የምትሰራውን ስራ የምታውቀው ይመስል እንደዚህ ነው የምትለው። እኔ አላውቅም ምን ስራ። አሁንማ ነግሬሃለሁ። ስራ ምንም አሰራም በፊት ማለት ነው። የምትተዋወቁ መሰለኝ። እኔ ማንንም አላውቅም፣ አንተንም አላውቅም። ግን ያው ዛሬ ጀምሮ በእርግጠኝነት እንደማትረሳኝ ተስፋ አደርጋለሁ። ያው እንግዲህ በእንደዚህ አይነት አጋጣሚ ሰው ይተዋወቃል፣ ግን መረሳሳት እንግዲህ ይኖራል ብዬ አላስብም። ቃል እገባልሃለሁ አትረሳኝም። ምክንያቱም ቢያንስ በሁሉ ነገር እንኳን ብትረሳኝ በውስኪው አትረሳኝ። በእሷ ነገር እንኳን ምረሳህ አይመስለኝም። እሱን እኮ ነው የምልህ። ስለዚህ በዛ በኩል ስለማትረሳኝ ባለቤትህን ባያትና ተዋውቀናት ወጠን ብንሄድ ደስ ይለኛል። እንግዲህ ስለ ባለቤቴ ነግሬሃለሁ። ያው ብዙም አይናፋርም ስለሆነች ወጣም አታበዛ። ለዛ ነው። አይ እንግዲህ ንግድ ውስጥ ትሰራለች ብለኛል። ንግድ ውስጥ ያለ ሰው ደግሞ አይናፋር ነው ማለት አልችልም። ያው እንግዲህ ቤት ውስጥ ስትሆንና ንግዱ ላይ ስትሆን የምታሳየው ባህሪ ይለያያል አይደል? እና ስለዚህ እሷን ማየት የምንችልበት ነገር አይ አስፈላጊ አይደለም። ጥያቄዎችን መልሼላለሁ። ስለዚህ ውጣልኝ እንግዲህ ከቤቴ። አይ እወጣለሁ፣ ችግር የለውም። እኔ ምን አልቆይበት። አይ እኮ ያንተ ቤት ነው። ጥያቄን ከጨረስኩ ውጣልኝ በቃ። ጥሩ። ያው ቤት እኮ የእግዚአብሔር ቤት ነው አይደል? የእግዚአብሔር ቤት ነው ብዬ ማስገባው አይደለ እኮ። ያው ግን አሁን ጨርሳለሁ። ስለዚህ አስፈላጊ አይደለም ከዚህ በኋላ ያለው። አልጨረስኩም። ብጨርስማ ያው ጨርሻለሁ። በቃ እንሂድ ብላለሁ። ሽልማቱንም እንሄዳለን። ያው ሽልማቱ ይቅርብኝ ብያለሁ። በቃ ውስኪው እኮ ሊመጣ ነው። ተረጋጋ እንጂ ውስኪው ይመጣና ከዛ በኋላ እንሄዳለን። ምንም ችግር እኮ የለውም። ይኸው ስንት ሰዓት ሆነ አይደል? እንደ እየጠበቅን ነው። ውስኪውን ይመጣል። የሚመጣም አይደለ፣ ዝም ብለህ ነው የምታደክመው። ይመጣል። አንዴ ለምን ብዬ እኔ አንተን አደክምሃለሁ። አሁን ወደ ዋናው ቁም ነገር ከመግባቴ በፊት ጥል ኑሮ ያውቃል ከሷ ጋር? አረ የምን ጥል የለም። እኛ እንጣላ ተጣልተንም አናውቅ። እጅ አንስተህ ታውቃለህ? አረ ለምን ብዬ እሷ ሳንስታብህ ታውቃለች እንዴ?
ሴት አይደለች? ሴት ደግሞ እጅ ወንድ ላይ እና ወንድ ስለምንድን ነው ሴት ላይ እጅ የሚያነሳ? አይ ያው አንዳንድ ባለጌዎች ይኖራል ነው እንጂ እኛስ እንደዛ አይደለም። ከወንድስ ባለጌ የለም ማለት እንትን አይደለም። ያንተ አክል እንትን ስላልሆነ ብዬ ነው። እኛ ጋር ምንም ነገር የለም። ምንም ነገር የለም። እንደውም የሚበዛ ከኛ ጋር ነው። ብዙ ነገር ብዙ ፋውል የሚበዛ እኛ ነው። እንደ እውነቱ እንደ ወጣት ካወራነ ብዙ ስህተት የሚበዛ ከኛ ነው አይደል? አይ እኛ ጋር ሰላም ነው እግዚአብሔር ይመስገን። ምንም እንትን የለም። ጥሩሽ እንግዲህ ወደ ቁም ነገሩ ስገባ እኔ ያው ቤት ውስጥ የተገኘሁት አንተን ለመሸለም አይደለም። ግልጹን ስነግር አንተን ለመሸለም ሳይሆን መርማሪ ጋዜጠኛ ነኝ። ባለቤት ላይ እየተደረገ ያለውን ነገር ጠንቅቄ ስለማውቅ። ምን ተደረገ? ማን አለች? ደግሞ ምንም የተደረገ ነገር የለም። ማን አለ አይደለም። በቃ እኔ አሁን መርማሪ ነኝ፣ ጋዜጠኛ ነኝ። እየተፈጠረ ያለው ነገር እዚህ ቤት ትክክል አይደለም። ኧረ ምንም ትክክል ያልሆነ ነገር አልተፈጠረም። ስለዚህ ባለቤትህን ጥራትና እንያት። አይ ባለቤቴ ውጣ። ቅድም መጀመሪያም ስትገባም አላማርከኝም ነበረ እና ውጣልኝ ከቤቴ። ቤቴ ልቀውጣ። አይ ጥያቄህም መጀመሪያ ለሽልማት ነው የመጣሁት። አሁን ደግሞ ሌላ ነገር፣ ይሄ አስፈላጊ ነገር አይደለም። ንገረኝ። ምን እንዴ? ምንድን ነው እያደረግህ ያለው? ምን አደረግኩ? ንገረኝ። እንደዚህ አድርጋል በለኝና። እሺ ይኸው መጀመሪያ ባለቤትህን አላውቃትም። አሁን ደግሞ ባለቤትህን እናውቃለን። እየደረሰ ያለው እየሆነ ያለው ምንም እኛ ቤት እየሆነ ያለው ፍቅር ነው። በቃ ሰላም ነው ያለው። የለም ፍቅር። ለምንድን ነው የምትዋሽ? የታየው እኛ አይደለም የምንኖረው ቤታችን ውስጥ። ይኸውልህ ውሸት ምንም አይጠቅምህ። እኔ አሁን ተረጋግቼ ነው የማወራ። ገብቶሃል? አንተ ደግሞ እየተናደድክ ነው የምታወራው። እየተናደድኩ አይደለም። የምትለኝ ነገር ትክክለኛ ነገር ስላልሆነ ነው። የደበቅከው ነገር ስላለ። ኧረ እኔ የደበቅኩት ነገር የለም። ባለቤትህን ጥራትሽ። ምንም ነገር ካልደበቅ። እኔ ባለቤቴ የምትመልሰውን መልስ ሁሉ መልሼልሃለሁ። ስለዚህ ቤቴን ለቀህ ውጣ። የእሷን ደህንነት አይተን ከዛ በኋላ እንሄዳለን። የባለቤቴ ደህንነት የሚያገባኝ እኔን ነው እንጂ አንተን ነው? ሁላችንም ይመለከተናል። አይ ባለቤቴ መጠበቅ የራሴ ኃላፊነት ነው። ትክክል ነህ። ባለቤትን የመደብደብ ግን እንትን የለም። እኔ ባለቤቴን አልደበደብኳት። ባለቤትህን ደብድበሃል። አይ አልደበደብኩም። ይኸውልህ ስንጨቃጨቅ መዋል እንችላለን። እኔ አሁን ዛሬ እዚህ ቤት ምንም ያጨቃጭቀን ነገር የለም። ቤቴ የራሴ እንትን ነው። ትወጣልኛለህ። አታስወጣኝም። አልወጣም። እሱ ነው ተወው። የህግ አካል ሲጀመር አለ። የህግ አካል አንተን ይዞ ከመሄዱ በፊት የተፈጠረው ያስቸገረችህ ስህተት የሰራችው ነገር ካለ በዛ ምክንያት ነው በለኝ። ምክንያቱ አሳማኝ ከሆነ ወጥቼ እሄዳለሁ። ካልሆነ ግን ለህግ አቀርብሃለሁ። አንተ ምንም የተደባደብንበትን ምክንያት የለም። ቅድም ያሳለፍነውን ነገር ነግሬሃለሁ። በፍቅር ነው በሰላም ነው የምንኖረው። ተዋደን ተፋቅረን ነው የምንኖረው። ስለዚህ እዚህ ጋር ምንም ሌላ ነገር የለም። ይኸውልህ አንድ ነገር የምነግርህ ነገር አለ። በተረጋጋ መንፈስ ነው ማወራ። በተረጋጋ መንፈስ ካልሆነ እየወነጀልከኝ እኮ ነው። በተረጋጋ የሚባል እየወነጀልክ ነው እንዴ? ወንጀለኛ እያደረክ ነው። እኔ ምንም ባለቤቴ ምንም ሳላደርጋት የሆነ ነገር አድርጋል እያልክ አይደል? ባለቤት ምንም ካላደረገች ይዛት ውጣና አሳየኝ። አይቼ ምንም ነገር ካልሆነች በቃ እኔ ይቅርታ ጠይቄ ወጥቼ እሄዳለሁ። ምንም ነገር አልሆነችም። አሁን እሷ ሌላ ጊዜ እንትን ትላለህ። አሁን ለቀውጣልኝ ቤቴን ለቀውጣ። አዳምጠኝ። ውጣ ስላልከኝ አልወጣም ብያለሁ። እዚህ ቤት አልወጣም። ቤቴ ነው ቤቴ ደግሞ መብቴ ነው ማስወጣት። መብቴ የለም በራሴ ቤት የለም። እዚህ በኋላ የሌለ ምክንያት ምንድን ነው? እየሰራው ያለው ስራ ትክክል አይደለም። የሰራው ስራ ግን ይገባታል ብለህ ካሰብክ ምክንያቱን ንገረኝ። እንደ ወጣት ካሜራው ይጥፋልህ። እኔ እናንተ በዚህ ምክንያት ነው በለኝ። ትክክል ከሆንክ ምን አገባኝ እኔ ስለሱ። ካልሆነ ግን የህግ አካል እዚህ ድረስ ስለጠራውኝ ይዞ የመሄድ ግዴታ አለበት። የህግ አካል ምንም ያደረኩት ነገር ስለሌለ ምንም አስፈላጊ ነገር አይደለም። አሁን እኔ የምፈልገው ቤቴን ለቃችሁ እንድትወጡልኝ፣ ከባለቤቴ ጋር በሰላም ነው የምንኖረው፣ በሰላም እንድንኖር ኑሯችን እንድትሆን ነው። ምን ማለት ነው? ዋየው እየረበሻችሁን እኮ ነው። ሽልማት ትላለህ። ምንም ሽልማት በሌለበት አድክመ ደግሞ አሁን ሌላ ነገር ታመጣለህ እንዴ? ውስኪ ጠጣለሁ አላልክም? ውስኪ አይ አሁን እኮ ሽልማት እንዳልመጣህ አውቄዋለሁ፣ ተረድቼዋለሁ። ውስኪው አትፈልገውም እንዴ? የለማ ቢኖር ግን ትፈልገዋለህ። አይ አላልኩም። ይኸውልህ ችግር የለውም። ውስኪውን ቃል እገባልሃለሁ፣ ግን ይዤ ለሚመጣ ቦታ ሌላ ቦታ ነው፣ እዚህ አይደለም። እንዴ የህግ አካል ሆነ አሁን ለሌላ ነገር መጣህ ደግሞ ለውስኪ ለምናምን ትላለህ እንዴ? በውስኪ ደግሞ ሌላ ነገር ልታደርገኝ ነው እንዴ? እንዴት? ምን አደርጋለሁ? ይኸው እያልክ ያለኸው ወንጀለኛ እያደረክ አይደል? በዛ ደግሞ ዙረህ ወንጀለኛ ለማድረግ አይደል? እናንተ ጋዜጠኞች ስትባሉ ምን አደረግን እኛ? እንዲያውም ማገዝና ማበረታታት ነው። ይኸው ባላደረኩት ነገር ወንጀለኛ እያደረክ አሁን እኔ የምፈልገው ሰላም እንድንሆን ቤቴን ለቀህ እንድትወጣ። ምንም ነገር ካላደረግ ጥራትና እንያት፣ ከዛ በኋላ ወጣ እንሄዳለን።
እኔ እኮ አልኩህ እሷን መጥራቱ አስፈላጊ አይደለም። እሷን ወክዬ እኔ መናገር እችላለሁ። ስለዚህ የጠየቀኝን ጥያቄ ሁሉ መልሼልሃለሁ አይደል? በስነ ስርዓት እኔ እስካሁን ድረስ አውርቻለሁ አይደል? እኔ በስነ ስርዓት ነው ያወራሁ። ያው በገዛ ቤቴ አዳምጠኝ። በስነ ስርዓት ነው ያወራሁ እስካሁን ድረስ ስነ ስርዓት ይዤ ነው ያወራሁ። ከዚህ በኋላ ደግሞ ኃይል እጠቀማለሁ። ምንም ኃይል አስፈላጊ አይደለም። ባለቤቴ እኔ ነኝ የማዝዘው። እሷ ያለችበትን ሁኔታ ማወቅ እፈልጋለሁ። ያለችበትን ሁኔታ ነግሬሃለሁ። እኔ ነገርኩህ ነው። ከዛ የተለየ ነገር ምንም የለም። ስለዚህ በሰላም ማውራት አንችልም? እኔ እናንተ በሰላም እኮ ነው ያወራነው እስካሁን። አሁን እኔ ቤቴን ለቀንልኝ እንድትወጣ በሰላም ማውራት አንችልም ወይ? ይኸው በሰላም እኮ ነው ያወራነው። ስለዚህ አሁን እኔ በሰላም አውርተን ጨርሰናል። ቤቴን ለቀንልኝ ውጣ። የመጨረሻ አንዴ ነው ማውራት። እዚህ በኋላ አላወራም። ምንም አንድ ጊዜ የሚባል ነገር አዳምጠኝ። ውስጥ ገባና ይዛት ውጣ በስነ ስርዓት። ምንም ነገር ሳትሆን ይዛት ውጣና እንያት ወጣ እንሄዳለን። በቃ ችግር ካለ ደግሞ አድቫንስ ሰጥቻለሁ። ካሜራው ይጠፋና እኔ እናንተ እናወራለን። ምንም ችግር የለም። ምንም ችግር የለም። ምንም ችግር የለም። አጥፎ እሱን ካሜራ አጥፎ። ምንድን ነው ያልክ ነው? ኧረ ልቀቀኝ! ኧረ በጋ አምላክ ልቀቀኝ! እንዴ በገዛ ቤት እንደዚህ ታደርገኛለህ እንዴ? አትረጋጋም? ኧረ ልቀቀኝ! እኔ እኮ የቤቱ አባወራ ነኝ። እንደ ሕፃን ልጅ እንደዚህ ታጣጥፈኛለህ እንዴ? የምን አባወራ ነው? ኧረ በቤት ማዘዝ እየቻልኩኝ እንደዚህ እንደ ሕፃን ልጅ አጣጥፈህ ታስቀምጠኛለህ? ተከራይተህ የሰው ቤት እየኖርክ ቤት እንዴ በስርዓት አይደል እንዴ እያወራን የነበረው? ኧረ ልቀቀኝ! ተረጋጋ! ኧረ ልቀቀኝ! በጋ አምላክ ልቀቀኝ! ልቀቀኝ! ዝም በል! ምንም እንትን የሚል ነገር የለም። ልቀቀኝ! ዝም በልና ምን እንዳላጨው አሁን ልቀቀኝ! እንዴ በገዛ ቤቴ እንደ ሕፃን ልጅ እንደዛ አድርገህ ኮርታት እንትን ትለኛለህ? ልቀቀኝ! አትርስ አቀጥል። ይዛት ውጣ! ቶሎ በል ግባ! ናውጣ! ኧረ ነይ ቀስ ብለሽ እናቴ ነይ ቀስ ብለሽ። ልቀቀኝ! ዝም በላት! ልቀቀኝ! ውጣ! ስነ ስርዓት ያዝሽ። ሰማኝ? አይዞሽ እናቴ ቁጭ በይ። አይዞሽ። ምንድን ነው እንደዚህ ፊትሽ ሁሉ የበለዘ? እናቴ ንገሪኝ እንጂ ምንድን ነው ፊትሽ የበለዘ? አይዞሽ ማንም አይመታሽም እዚህ በኋላ። ምንም አልሆነችም አልኩ አይደል እንዴ? ዝም በል አንተ። እንዴ ስነ ስርዓት ማትይዝ ከሆነ አንተ እጅህን አምጣ። በል አስገባው እጅህን ኧረ ፈሳ ስነ ስርዓት አትይዝም እንዴ? በገዛ ቤት ታስረኛለህ። በል ስነ ስርዓት የሚባል ማወቅ አለብሽ። ይሰማል? አዎ ቀናል። እናቴ ምንድን ነው ያደረገሽ? ንገሪኝ እስኪ። ምንም አላደረገኝም። አይዞሽ ምንም ችግር የለውም። እኛ ያለውን ነገር በሙሉ ሰምተን ነው የመጣን። እሺ እኔ መርማሪ ጋዜጠኛ ነኝ። እስካሁን ድረስ ያልወጣሽ ስለሚመታሽ ነው አይደል? ምንም አልሆነችም አልኩ አይደል? አንተ ዝም በል በቃ። አንተ ካንተ ጋር እሷ ጠርታ ነው የመጣው። የምትሰራውንም ታውቃለህ አይደለ? ምንድን ነው የምትሰራ? ምንም ትስራ። ይኸው ቤት አስቀምጣት አድርጋለች። ምን ትሰራለች? ንገረኝ እስኪ ምን ትሰራለች? አይ በፊትም ታውቃታለህ። በእርግጠኝነት እሷ ጠርታ ነው የመጣው አይደል? አንተ ይኸውልህ አእምሮ ተመርዟል። በቃ አንድ ጊዜ የተመረዘ አእምሮ ስለሆነ ሰው ቢነግርህ አትሰማም። ከአንተ ጋር ምንም አይነት ወሬ አልፈልግም። ድጋሚ እንደቀደሙ አጥፋለሁ። አጠፋ ነው የምልክህ። ዝም በል። ምንድን ነው ያደረገሽ? ንገሪኝ። አይዞሽ። ምንድን ነው? ለምንድን ነው የሚደበድብሽ? ይሄ ሁሉ ፊትሽ እንደዚህ ሆነ ለምንድን ነው? አይዞሽ ንገሪኝ። ማን ነው ስምሽ? ስሜ መዓዛ ይባላል። መዓዛ። እሺ ምንድን ነው እንደዚህ ሆንሽው? ንገሪኝ እስኪ። ያው ከባለቤቴ ጋር መግባባት አልቻልንም እና በቃ ለዛ ነው እጅ የሚያነሳ ነገር። አዎ ሁሌ እንደዛ አይነት ነገር ይከሰታል። ለምንድን ነው አንቺ ታዲያ እዚህ የተቀመጥሽበት ምክንያት ምንድን ነው? እየተመታሽ? ማንም የለኝም፣ ዘመድ የለኝ፣ ቤተሰብ የለኝ። ከሱ ውጪ ማንንም አላውቅም። የት ብዬ እወጣለሁ? ለዛ ነው በቃ እዚሁ እየተበደልኩኝ ቁጭ አልኩት። የትም መሄጃ የለኝም። ምንም ማድረግ አልችልም። ማንንም አውቀው የለም ሰፈር ውስጥ። አሁን ይሄ ሁሉ አይንሽ የቀላ ይሄ ሁሉ ይሄውን እሱ የመታሽ ነው አይደል? አዎ። ምንድን ነው ምክንያቱ? ምንድን ነው የሚልሽ? ምክንያቱን እኔ ምንም አውቀው ታሪክ የለም። አረቄውን እየጠጣ ይመጣል። በቃ ይቀጠቅጠኛል። እንደዚህ ሂጂ ውጪልኝ ይለኛል። አልወጣም ብዬ አውቄ ዝም እላለሁ። ይቀጠቅጠኛል። ምን ይለኛል። በቃ ብዙ ነገር አድርጎኛል፣ ግን ምንም ማድረግ አልችልም። አሁን ይህን ነገር ማድረግ ከጀመረ በጣም ቆይቷል። አዎ። ሌላ ምን ምን ቦታ ላይ መቶሻል ከዚህ ውጭ? ጀርቤ ሙሉ በሙሉ ሰንበር ብቻ ነው።
ሰይጣን ነው እናንተ። ዝም አሁን ምንድነው ምክንያቱ? አሁን አረቂ እየጠጣ እየመጣ መምታት ብቻ ነው። ውጭልኝ በቃ ከዚህ ቤት ምናምን አለኝሽ እለውና ማንም ስለሌለኝ እኔም መልሼ አልወጣም። አንቺ ታዲያ የት ነው ያሉ ቤተሰቦች? ክፍለ ሀገር ናቸው። ለምንድን ነው ታዲያ ወደ እነሱ ማትሄጂ? አንቺ ለምን ትደበደቢያለሽ እዚህ? እናቴ ዝም ብዬ እንዴት እስካሁን ስራ ሰርታ ተለውጣለች ብለው ባዶ እጄ ምን ብዬ እሄዳለሁ? እዛ በቃ ስራም እየሰራሁኝ ስላልሆነ ምናምን በቃ እንደዚሁ ተጎሳቁዬ እዚህ ስላሉኝ በቃ ወደዛ መሄድ ከበደኝ። ምን ብዬ አይናቸውን አያለሁ ብዬ በቃ እዚህ ቁጭ አልኩኝ ከሱ ጋር። አንቺ ዝም ብለሽ እንትን ትያለሽ አይደለ? አንተ ዝም በል እኮ ነው የምልህ። እንዴ እሱ ይወጣል እኮ እዚህ የሚቆይ መሰለሽ እንዴ? እገልሻለሁ። ዝም ብትይ ይሻላል። አንተ ምንድነው ስነ ስርዓት? አንተ ደግሞ ቆይ ስትፈታኝ ያሳያለሁ። ሲጀመር አሁን ስላሰርከኝ ነው እንደዚህ እንትን ምን አልፍታ። እስኪ ምን ልታመጣ ነው አንተ? ምን አባል ታመጣ ነው እንዴ? በገዛ ቤቴ ቆይ ስትፈታኝማ ያሳያለሁ። ነዳ አልጫ ታላ በጣም ቢሆን በቁሙ የሞተ ልጅ። እሺ እንዴት ነሽ አሁን? እስኪ ጠጋ በይ ትንሽ ወደዚህ። ያው ጆሮዬን ስለ በደንብ እንድትነግሪኝ ያለውን ነገር። ምን ያክል ጊዜው ነው አሁን ይሄን ነገር የሚያደርግ? በቃ አመት ከተዋወቅን ያው 4 አመት ይሆነናል። ማለትም በትዳር 2 አመት፣ በጓደኝነት መጀመሪያ 2 አመት ይሆነናል። በቃ ከተጋባን ቀን ጀምሮ እንደዚህ የሚያደርግ። እንዴው ምኑ አስቻለሽ ግን አሁን ይሄን 2 አመት ሙሉ ምንድን ነው ያስቻለሽ ግን እህቴ? ምን ላድርግና እኔ እስኪ እንደው ይሄን ጥያቄ መጠየቅ ይኖርብኛ አላውቅም እንጂ ከዛ በፊት ምንድን ነው የምትሰሪ ነበር? እሱን ስትገናኙ እሱን ስትተዋወቂ? ስራ እሽጥ ነበር። በቃ አንድ አይነት ስራ ነበር እኔ እና እሱ ስንሰራ የነበረው። እሺ ምንድን ነው ስራሽ አንቺ? ከስተመሪ ነበር እሱ እና የሆነ ሰዓት ላይ ምናምን ነገር እኔ ቤተሰብ አለኝ፣ የራሴ ቤት አለኝ፣ እለውጥሻለሁ ምናምን ነገር ብሎ ብዙ ነገር አወራኝ። ከዛም እኔም በቃ አመንኩት። ነይ ምናምን ነገር አለኝ። እሺ ብዬ ቤት ተከራይቶ ነበር፣ የግል ቤቴ ነው ምናምን ነገር አለ። ከዛ እኔም ሴት ልጅ ስለነበርኩኝ ማንንም ማውቀው ሰው የለም ነበር። ስራሽንም ተይ ምናምን እኔ አበላሻለሁ አጠጣሻለሁ ሲለኝ እሺ ብዬ ገባሁኝ። ከዛ የሆነ ሰዓት ላይ በቃ መጠጥ እንደሚጠጣ አላውቅም ነበረ እና አብረን መኖር ከጀመርን ሰዓት ጀምሮ በቃ መጠጥ እየጠጣ ይመጣል። ምን ይላል። ከዛ በቃ በዛው ቀጠለ ድብደባው። አንቺ ለምንድን ነው ታዲያ ይህን ያክል ዱላ ሲወርድብሽ እንደዚህ ጀርባሽ ሁሉ ሰንበር በሰንበሩ ነው? አይንሽ አካባቢ በልዟል፣ ቀልቷል። እሺ ሌላ ምንድን ነው ያደረገሽ ነገር? አሁን የከፋ ነገር ሊኖር እንደሚችል አውቀዋለሁ። እሺ እህቴ ይኸውልሽ፣ በመጀመሪያ ለእኔ ለመንገር ሊከብድሽ ይችላል። እሺ ምንም ችግር የለውም፣ አይክበድሽ። እኔ እንደ ወንድምሽ ዛሬ ይኸው መጠናል። እግዚአብሔር ይስጣት ሄርሜላ ጓደኛሽ ሁሉንም ነገር ነግራናለች። እሷ ባደረገችው ነገር ነው ዛሬ ወደዚህ ልንመጣ ይቻልን። እሺ ስለዚህ አሁን አንቺ ማድረግ ያለብሽ ነገር ሄርሜላ ነግራናለች፣ ያለውን ነገር እናውቀዋለን። ግን ደግሞ ከአንቺ ደግሞ መስማት እፈልጋለሁ። እሺ ከአንቺ ስሰማው ለእኔ ምን ይሆናል መሰለሽ? ማስረጃ ይሆናል። ይሄ ሰውን አላጠፋውም ሊልሽ ነው ባለቤትሽ። አላጠፋውም። አሁን የተመታሽውን ቦታ በሙሉ ፎቶ አነሳለሁ፣ እያንዳንዱ ማስረጃ ስለሆነ እንድች አድርጎ ፀጉርሽን ራሱ የመንካት መብት የለውም። አንቺ ነሽ መብቱን የሰጠሽው። ስለዚህ የኔ ውድ እህት ምን ታደርጊልኛለሽ መሰለሽ? አሁን የተፈጠረውን ነገር ንገሪኝ፣ ምንም እንዳደረገ ንገሪኝ። አይዞሽ ችግር የለውም። ለእኔ እኔ ወንድምሽ ነኝ። እሺ በቃ ምንም እንትን የሚልሽ ነገር የለም። ሁሉም ወንዶች አንድ እንዳልሆኑ ታውቂያለሽ። ስለዚህ አሁን እኔ እያገዝኩሽ ስለሆነ የተፈጠረውን ነገር በግልጽ ንገሪኝ። ምንድን ነው ያደረገው? ያው ከ3 ቀን በፊት። እሺ አይዞሽ ምንም ችግር የለውም ንገሪኝ። እኔ ለማስረጃ ስለምፈልገው ነው እንጂ የተፈጠረውን ነገር አውቀዋለሁ። እሺ እህቴ ምንድን ነው ያደረገውን ከ3 ቀን በፊት? እንኳን አንተ ልትሰማው እኔ ራሱ በጣም ለራሴ በቃ ላምንም አልቻልኩም። በቃ በጣም ያስጠላ ነገር ነው ያደረገው።
እሺ ንገሪኝ። አይዞሽ ንገሪኝ፣ ችግር የለውም። ደግሞ አታልቅሽ፣ ምንም እኮ የሚያስለቅስ ነገር የለም። እሺ አይ ወንድ ልጅ እንደዛ አያደርግም። እኔ እንጃ ቤተሰቦቼ ቢኖሩ ኖሮ እንደዚህ አይነት ነገር አይፈጠርብኝም። ግን እኔ እሺ እንደዚህ አይነት ነገር ባጠፋ እንደዚህ አይነት ስራ በመስራቱ እኔ በጣም እኔ እንጃ አላውቅም። ብቻ አይዞሽ አታልቅሽ። ደግሞ ምንም እኮ የሚያስለቅስ ነገር የለውም። እሺ አታልቅሽ። እኔ አሁን አለሁ አይደል እዚህ። እሺ አለሁኝ እዚህ። ምንም የሚያስለቅስ ነገር የለም። ብቻውን ማድረግ ያለብሽ ያደረገውን ነገር ንገሪኝ፣ እኔ ለማስረጃ እፈልጋለሁኝ። እሺ ሲጀመር አንቺ እንደው ባል ነው ብለሽ አክብረሽ ነው እንጂ የሚተጣጠፍ ሰው ነው፣ እንዳንሶላ ነው የሚታጠፍ። ስለዚህ ምንድን ነው ያደረገ ንገሪኝ። እንዴት ብዬ ልንገርልህ? አንተ ለራሴም እኮ ማውራት እኮ ከብዶኝ እኮ ነው። ምንም ችግር የለውም። እኔ መስማት አለብኝ፣ ግድ ነው። እኔ አሁን መስማትና ማወቅ አለብኝ። አሁን ጀርባሽ ላይ የተመታሹ ነገሮች ሰንበር አሉ ብዙ። እሱም በስነ ስርዓት ፎቶ መነሳት አለበት። እሱ ችግር የለውም፣ የሚታዩ ነገር ነው። ይሄ እኮ ማይደረግ በቃ ማይታይ እኮ ነው። ለሰሚ ራሱ በጣም የሚያስጠላ ነገር ነው እኮ። ምንድን ነው ንገሪኝ። እንዴት ብዬ ልንገርህ? ችግር የለውም። ያደረገው ነገር እንደዚህ አድርጓል በቃ ነው። አሁንም ትፈሪዋለሽ? በቃ እዚህ በኋላ መፍራት የሚባል ነገር የለም። መኪና ላይ እኮ ነው ተጭኖ ያለውን። አሁን ካንቺ የምፈልገው ምንድን ነው የተፈጠረውን ነገር ያደረገውን ነገር ምን እንደሚያደርግሽ እያንዳንዱን ንገሪኝ። ምንድን ነው ምክንያቴ ምንድን ነው የሚልሽ ሲመጣሽ? በጣም የሆነ በቃ እንትን አለበት መሰለኝ፣ የሆነ ነገር አለበት ማለትም ስልኬን ራሱ ይዤ ስልክ ቁጥሬን ለአንተ ራሱ አሁን ባሳይክ የእሱ ስልክ ቁጥር ብቻ ነው ያለው፣ የማንም ስልክ ቁጥር የለም። ይዞት ይሄዳል። ከማን ጋር አወራች አላወራች በቃ የሆነ ነገር ነው ከኔ የሚፈጥረው። በፊት እሺ እኔ ባለጌ ነበርኩኝ አጥፍቻለሁ፣ ግን ያን ሁሉ ትቼ ተለውጫለሁኝ በዚህ ሰዓት። ግን ያ ነገር መልሶ እንዲሁም ፈልጎ ይሁን ወይስ አሁን ታደርጋለች ብሎ ይሁን አላውቅም። ብቻ ምንም እኔ እንጃ ምን ብዬ እንደምናግርህ አላውቅም። ምንድን ነው እምነት የለውም ነው በአንቺ እምነት? በቃ እንዴት ልበልክ፣ በቃ የሆነ የቅናት መንፈስ በለው አትበለው አይታወቅም። በቃ ብቻ በአንድ ጎኑ አያምነኝም፣ በአንድ ጎኑ ያምነኛል። ከብቻ እኔ እንጃ የእሱ ነገር። ስለዚህ አሁን ምንም ምክንያት የለውም። ጠጦ መምጣቱም ተጨማሪ ነው እንትኑ። መጠጥ አያልፈውም። አረቂ ነው የሚጠጣ። አረቂ እያየሁት እኮ ነው። ውስኪ ይዤ መጥቻለሁ ስለው ደስ ነው ሲለው የነበረ። በጣም ነው የሚወደው አንኩል። ሌላ ያደረገው ነገር ምንድን ነው? አይዞሽ፣ ይህን ነገር መስማት ስላለብኝ ነው። እኔ ማወቅ አለብኝ። ማስረጃ ነው ይህ። እንደዚህ አይነት አጸያፊ የሆኑ ወንዶች መቀጣት አለባቸው። እስከ መቼ ነው ሴት ልጅ በየቤቱ የምትደበደብ? ዛሬ አንቺ ተደብድበሻል፣ ነገስ? ስለዚህ ለሌሎችም ጥንቃቄ መደረግ ስላለበት እስኪ ንገሪ፣ ምንድን ነው ያደረገ? ያው እውነቱን ስናግር ሙሉ አካሌ በሽተኛ ሆኗል። የሚመታሽ? አዎ የሚመታኝና ሌላ ያደረገኝ ድርጊት ስላለ ማለት ነው። አሁን ራሱ በቃ ስራምድ በቃ አጉሎኝ አንዳንዴ ዱላ ይዤ ነው የምነሳው ከተቀመጥኩበት። ይሄ ጎኔ ኩላሊቴ ምናምን በቃ ሙሉ ነገር በቃ እንትን ብሏል፣ አልሰራም ብሏል። እና በጣም ብዙ ነገር ነው ያደረገኝ። በህይወቴ ደግሞ ማረሰው አንድ ነገር ያደረገኝ መቼም ማረሰው። ምንድን ነው ያደረገው? አይዞሽ፣ ያለውን ነገር ግልጽ ሆነሽ አውሪኝ ከኔ ጋር። እኔ አሁን ወንድምሽ ነኝ ብያለሁ አይደል? ለወንድም ደግሞ አይደበቅም። ይሄ ሰው ደግሞ የእጁን ማግኘት አለበት። ስለዚህ ያደረገው ነገር መታወቅና ነውሩ ነውር፣ ወንጀለኛ ከሆነ ወንጀለኛ መባል አለበት። ስማ ነው ግን ያው ያደረገው ሌላ ወንድ ጋር እንዳትሄጂ ምናምን ብሎ ሰፋኝ በመርፌና በክር። ይህን ነገር እሱ አድርጓል። እኔ አሁን ለጓደኛሽ ነግረሻት ማውራት አውርታኛለች። ግልጹን ስነግርሽ አውርታኛለች። ነገር ግን ጥርጣሬም ነበረኝ፣ እርግጠኛ አይደለሁም። ምክንያቱም በዚህ በሰለጠነ ዘመን እንዴት ይህን ነገር ያደርጋል?
አሁን በዚህ 3 ቀን ያደረገው ይሄን ነው። ምንድነው ምክንያት ያለ? ሌላ ሰው ጋር እንዳትገናኝ ነው። በፊት ምሰራውን ስራ ያውቅ ነበር። ድጋሚ የሚመለስ መስሎት ይሁን ቅናት ይሁን እንጃ። ሞኝነቱ ነው እንጂ አሁን በመርፌና በክር ሰፍቶውን ምኑን እንትን ሊለው ነው? ለአንቺ በሽታ ነው እንጂ ሰጠሽ። አሁን በዚህ ይሄን 3 ቀን ይሄን 2 ቀን ይሄን 3 ቀን አሁን እንደዚህ ሆነሽ ነው ያልሽ ማለት ነው። እሱ አሁን ደስ ይለዋል በቃ እንደዚህ ሲሆን። በቃ አትወጣም ብሎ ራሱን አሳምኖ። በስመ አብ እንደዚህ አይነት ሰውም አለ እናንተ። የማየው ሄርሜላ ያለውን ነገር በደንብ አጫውታኛለች። የልጅነት ጓደኛሽ ብዙ ነገር እንዳሳለፋችሁ ወደዚህ ስራ ስትገቢ እንደራቀችሽ መልሰሽ ትተሽ ደግሞ ወደ ቤተክርስቲያንና ስትመለሽ ወደሱ በፍቅር ስትኖሪ ደግሞ አብራሽ ጓደኛ እንደሆነች ምናምን ያለውን ሁሉን ነገር አወርታኛለች። በጣም ነው የምትወድሽ በዚሁ አጋጣሚ የምነግርሽ። ነገር ግን አሁን በቂ የሆነ ማስረጃ ይዣለሁ። ሰዓትም ማጥፋት የለብኝም። አንቺም ቢሆን ሕክምና ማግኘት አለብሽ። እኔ አሁን ወደ ሕክምና ልውሰድሽ። ነጠላ ካለ ነጠላ ላምጣልሽና ከዛ በኋላ ወደ ሕክምና እንሄድሽ። አንቺ አይዞሽ በቃ ከዚህ በኋላ በቃ አለቀ። አበበ ብሎ ነገር የለም። እሺ አንቺ እሺ ነጠላ ልስጥሽና እንጂ ልበሽና እንሂድ ነው። አይዞሽ አሁን በደንብ ያራምድሻል። ትንሽ ትንሽ እርኩት ነው ያይዞሽ አይዞሽ ቀስ ብለሽ